ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዛሬ በወቅታዊ ጉዳይ ቅማንት ላይ በመከላከያውና በጽንፈኛ አመራሮች የሚሰራ ሴራ አሁንም ቀጥሏል። እሱን በተመለከተ ወደ እናንተ የተለያዩ መረጃዎችን እናደርሳለን። በመቀጠልም የአማራ ክልል እያሰለጠነ በየቀጠናው የሚያሰማራው አድማ መከላከል የሚባል አዲስ ኃይል እያደራጀ ነው ያለው። እሱን በተመለከተም ወደ እናንተ በእኛ በኩል ያሉ ሀሳቦችን እናቀርባለን። በመጨረሻም የአማራ ክልል የጸጥታ ዘርፍ ላይ የተደረጉ የስልጣን ሹምሽሮች አሉ። እነሱን በተመለከተም ከተለያየ አቅጣጫ እየተነሱ ያሉ ጉዳዮችን ወደ እናንተ እናደርሳለን። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው የዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል። የዘንድር እንኳን ደህና መጣ እያል ዛሬ በእነዚህ ሶስት ጉዳዮች ዙሪያ የምንወያይ ይሆናል ማለት ነው። በመጀመሪያ እንግዲህ ቅማንት ላይ በመከላከያውና ጽንፈኛ ባለስልጣናቱ እዛ አካባቢ ባለው የሲቪል ባለስልጣንም ሊሆን ይችላል መከላከያ ውስጥ ባሉት በዚህ ጉዳይ ቅማንት ላይ በተደጋጋሚ ከመጀመሪያውም ጀምሮ እየሰሩት የመጧቸው የጥፋት ሴራዎች አሉ። አሁንም እነሱ ነገሮች ቀጥለዋል እየተባለ ነው። እነዛ ነገሮች ምንድናቸው? የተደረጉ ያሉ ሴራዎች ምንድናቸው? ምንድነው እየተካሄደ ያለው የሚለውን በዚህ ብንጀምር መልካም። እንግዲህ የቅማንት ህዝብ ላይ መከላከያው እና የጽንፈኞቹ ከዛ ቀጥሎ ደግሞ አብረው የሚሰሩ ተላላኪዎቹ በጋራ እየሰሩት ያለውን ሴራ ምንድን ነው የሚለው እንደው የተወሰነ ማብራራት ስላስፈለገ ይህንን ነገር ብንነጋገርበት የተሻለ ነገር ስለሆነ ነው ይህን ለህብረተሰቡ ለማሳወቅ እየሰራን ያለ ነው። እንግዲህ ምንድን ነው ማሳያውን እናምጣው። አሁን ምንድን ነው እየተደረገ ያለው? እንደምታውቀው በቅማንት ህዝብ ላይ ያልተሰራ ሴራ የለም። ከ2006 ጀምረህ በጣም ብዙ ሴራዎች በግልጽ የሚታዩ ማለት ነው። በተለይ ከዚህ ከጸጥታ ኃይሉ ጋር በተያያዘ ከ2006 ጀምሮ ነው። በተናጠል ይገላሉ፣ የሚፈልጉትን ያጠፋሉ፣ ይሰውራሉ፣ የፈለጉትን ሲያረጉ ኑረዋል። ሲያሳድዱ፣ ሲያፈናቅሉ ነው የኖረው። ይህ ይታወቃል በደንብ። አሁን ደግሞ አንጻራዊ በሆነ መንገድ የአማራ ክልል ከሚባለው ውስጥ በአንጻራዊነት የቅማንት አካባቢ ሰላም ነው። ይሄ ሰላም የሆነበት መንገድ ምንድን ነው? ለምንድን ነው ምናምን የሚሉት ነገሮችን ስንመለከት አንደኛ ቅማንቱ ከመንግስት ጋር የተለየ ጉዳይ የለውም፣ ወይም መንግስት ገለብጣለሁ ብሎ አልተነሳም። እንደዛም አይነት ፍላጎት የለውም። የራሱ ጥያቄ ብቻ አንስቶ የጠየቀው ያ ጥያቄ እንዲመለስለት ነው በሰላማዊ ትግል እየታገለ ያለው። ኮሚቴዎቹ ታስረው ሌላ ብዙ ነገሮች ሁሉ ተደርገውበት ግን ሰላማዊ በሆነ መንገድ ነው ጥያቄ ይጠይቃለሁ። አንድ ሁለተኛ የራሱ የሆኑ ታጣቂዎች የራሱን አካባቢ ይጠብቃሉ። ሌላ ቦታ ሄደው ምንም ነገር አያደርጉም። በአካባቢያቸው ደግሞ ምንም ነገር እንዳይፈጠር ይጠብቃሉ ማለት ነው። ስለዚህ ከዚህ ከፋኖ ኮልኮሌ ጋር የሆነ ቦታ ሄደህ ምናምን እየገባ ችግር የሚፈጥር ታጣቂ የለም ቅማንት ውስጥ፣ ራሱን በራሱ ስለሚጠብቅ ማለት ነው። በዚህ ምክንያት የቅማንት አካባቢ ሰላም ነው። ነገር ግን ጽንፈኛው ኃይል አሁንም የቅማንትን አካባቢ ለማስበጥበጥና የተለያዩ ነገሮች ለማድረግ ሁልጊዜም ሴራ ሲሰራ ነው የሚታየው ማለት ነው። እንግዲህ ተደራጅተው ራሳቸውንና ህዝባቸውን የሚከላከሉና የሚጠብቁ የቅማንት ታጣቂዎችን እጅ ካልሰጣችሁ በሚል ሰሞኑን የተነሳ ግርግር አለ። አሁን በቅማንት ምድር ማለት ነው። እጅ መስጠት አለባችሁ መታችሁ፣ አንዳንዶቹ ጸዳ ድረስ ነውና እንትን አድርጋችሁ ታድሶ መውሰድ አለባችሁ ምናምን የሚል ታድሶ የሚባለው ነገር የሚያስፈልገው እንደ ፋኖ በመንግስት ላይ አምጾ የወጣ ኃይል ካለ ነው። በአካባቢያቸው የሚጠብቁ ሰዎችን ታድሶ መግባት አለባችሁ ማለት ምን ማለት ነው? አምጻችሁ ነበር ማለት እኮ ነው። ይሄ አካባቢውን የሚጠብቅ ወጣቶች ናቸው። ከህብረተሰቡ ጋር ተነጋግረው የሚጠብቁት ከፋም ለማም ከህብረተሰቡ ጋር ነው አብረው የሚኖሩት። ችግር የሚኖር ምንም ይሁን ማለት ነው። ምንድን ነው አሁን ኑና እጃችሁን ስጡ ምናምን ማለት አካባቢውን ትለቃላችሁ እናንተ። ፋኖ እንደፈለገ ያደርጋል፣ እንደፈለገ ያደርግ፣ ህብረተሰቡን ገብቶ የፈለገውን ያድርግ ነው። ይህን የሚያደርጉት ደግሞ በአማራ ጽንፈኝነት የተነደፉ የፋኗዊ የሆኑ የመከላከያ ሰራዊት ውስጥ ያሉ ጄኔራሎች እና የአማራ ክልል ጽንፈኛ ልክ እነ ደሳኔ ጣሰው አሁን ስለታሰሩ መልካም ቢሆንም አሁንም አለ ያገንትኑ በዞን ደረጃ በምን ያሉት እንዳሉ ናቸው። እኒና ጭልጋ አካባቢ ያደፈጡ ይሄ የመንግስት ባለስልጣን ነን ብለው ቅማንትን ሲያስጨፈጭፉ የነበሩ በስም ቅማንት የሆኑ ግን ደግሞ በስነ ልቦናቸው የጸረ ቅማንት የሆኑ የህዝብ መሪ ነን ብለው የተቀመጡ እነዚህ ተላላኪዎች ናቸው። በንጹሐን ኮሚቴዎች ላይ የሄዱ እንትን ሲያደርጉ ምስክር ሲሰጡ የውሸት ማለት ነው የሐሰት ምስክር እያስተባበሩ እየመለመሉ ሲልኩ የነበሩ እነዚህ ጽንፈኛ ባለስልጣናት ወይም ተላላኪ ባለስልጣናት ጌቶቻቸውን ለማስደሰት ብለው የሚያደርጉት ነው። በዚህ ሁኔታ ነው እንግዲህ ባለፈው ታስታውስ ከሆነ የሆኑ ታጣቂዎች ገቡ ተብለው ፎቶቸው ተለጥፎ ምናምን ይታይ ነበር። የተወሰኑ ልጆች 13 ናቸው ይመስለኛል በቁጥር የገቡ አሉ።
እና እነዚህን አስገብተናል ብለው በቃ ያዘው ልቀቀው እያሉ 3 ጊዜም 4 ጊዜም እየደጋገሙ ሲያሳዩ ነበረ በራሳቸው የሶሻል ሚዲያ ፔጅ ላይ ማለት ነው። ነገር ግን አካባቢያቸው የሚጠብቁ ትክክለኛ የህዝብ ትግልና የአካባቢው ሰላም የሚገዳቸው ልጆች ስቲል እስካሁን የገቡበትን መንገድ የለም። ከመከላከያው ጋር ይነጋገራሉ እንዴት እንደሆነ በተለያየ መንገድ ሴራ እየተሰራ መገደልና ችግር ቢደርስባቸውም ነው። 2 ጊዜ ግንት ላይ ያደርጉትን እናውቃለን። መከላከያ ያደረገውን ሴራ ማለት አንዴ ገላቸውን ከሚጣጠቡት ላይ ሄዶ አንዱን ልጅ ገደለ። በባለፈው ደግሞ እንዲሁ አንድ ገሉ አንድ አቁስሎ ይዞ ሄደ። እንዲህ አይነት ነገሮችን ሲሰሩ ቆይተዋል ሴራው ቢሆንም ግን ልጆቹ እንዲህ ተደረግን ብለው መከላከያ ላይ ትንኮሳ አልፈጸሙም፣ ወይም በዛ የሚሄደውን ነገር አታክ ማድረግ አልፈለጉም። ራሳቸውን ጠብቀው መቀመጥ ነው እንትን ያሉት። አሁን ወደዛ ካልገባችሁ የሚል የተወሰኑ እንትኖችን ወስደው አንዳንዱ ማስፈራሪያ ነው። ትገባላችሁ፣ ካልገባችሁ እንመታቸዋለን አይነት ነገር ነው። እንዲህ አይነት ነገሮችን እየተናገሩ ነው። አሁን ይሄ መከላከያ ምናምን የሚባል ጄኔራል የሚባል በዛ አካባቢ የተሰማራ ማለት ነው። እንደነ ከዘራው ምናምን የሚባል ጽንፈኛው የመሳሰሉት ማለት ነው። ሌሎችም እነ አብዴላ ምናምን የሚባል ማለት አንድ ጄኔራል አብዴላ ነው ምናምን የሚባል ምዕራብ እንትን ዘመቻ ነው ምናምን የሚባል አይሮን ነው። ሌላም ይኖራል፣ እርግጠኛ አይደለሁም ኃላፊነቱን። ሌላም አለ። ባለፈው መቃ ላይ ሽንፋ ሊገደብ ነው ምናምን ብሎ ሲሄድ ማን አንተነህ ምናምን የሚባል ሰውዬ። እነዚህ በሙሉ በጽንፈኝነት የተነደፉ የአማራን ጽንፈኞችን እንትን ተግባር ለመፈጸም ወይም ዓላማ ለማሳካት የሚሰሩ ናቸው። እነዚህ ናቸው ይህንን ስራ የሚሰሩት ማለት ነው። በዚህ ምክንያት ጓንግ አካባቢ ኬላ ጥለው ማለት ኬላው ላይ እዛ ሲጠብቁ አካባቢውን ሲከላከሉ የነበሩ ልጆች ተነስተዋል። በዚህ ምክንያት ማለት ነው። በመነሳታቸው ጓንግ አካባቢ አሁን ወንጀል ተፈጸመ በፋኖ ማለት ነው። ግንት አካባቢ ያሉትም በመነሳታቸው ግንት ላይ ዛሬ ላይ ወንጀል ተፈጽሟል። እነዚህን ምን ተፈጸመ የሚለውን ነገር እንትን እንበለው። አንደኛ በ21/06/2017 ትላንት ማለት ነው ከቦሆና ወደ አይምባ አቅጣጫ ሄዶ የሆነ ቃል ያመጣ ሄደ ባጃጅ ነበረ። 2 ሰዎች 2 ሹፌሩና አንድ ሌላ ጓደኛው ነው ሲመለሱ ከጓንግ ማዶ ያለ የሆነ ሜዳ ቦታ አለ። ከሱ ጋር ሲደርስ ፋኖ የሚባል ታጣቂ አስቆመ፣ ልጆችን አገተ፣ ባጃጁን አቃጥሎ ሄደ። የቅማንት ባጃጅ ነው። አንድ በል። ሁለተኛ ዛሬ ጧት ጓንግ የሆነ ጭብጭባው ነው የሚሉት እነሱ በጓንግ ወደ ሸለቆ ወደ ታች ወርደው ጸበል አለ የሚጠጡት ጸበል ገበሬዎቹ 3 ገበሬዎቹ ጸበል እየጠጡ እያሉ መጥቶ ገድለዋቸው ሄዱ። ፋኖ የሚባል መጥቶ ገድለዋቸው ሄደ። ይሄ አካባቢ በእነዛ ልጆች ሲጠበቅ ነው የነበረው። አይደለም እንደዚህ ከዚህ በፊት እንደውም የሆነ አማራ ራሱ አግተው ወስደው ፋኖዎቹ ተከታትለው ሄደው አስጥለው ነበር። የቅማንት ታጣቂዎች ባለፈው ዘግበነው ነበርና እንትን እንላለን እናስታውሳለን። ኢቭን ባለፈውም እንደዚህ ጓንግ አካባቢ ማነው ጋና አካባቢ እንኳን ወደ ቅማንት ምድር ወስዶ ያገተን አስለቀቀው ሰጥተዋል። በዚህ ሂደት ነበረ የሚሰሩት እነሱ እዛ ጓንግ አካባቢ የነበሩት። አሁን በመልቀቃቸው ይሄ 2 ተከታታይ ወንጀል ተፈጸመ። ትላንት፣ ዛሬ፣ ነገም ከነገ በኋላ ይቀጥላል ማለት ነው። ይሄ በሆና እየገባ መግደል የፈለገውን መዝረፍ ምናምን የሚባለው ይቀጥላል ማለት ነው። የሚጠብቅ የለም እዛ አካባቢን ቀጠና የሚጠብቅ የለም ማለት ነው። ይሄንን አድርገዋል። እነዚህ ልጆች ቦታውን ልቀቁና ሌላ ቦታ ሂዱ ወይንም እጅ ስጡ ምናምን ስትል አካባቢው ሰላምና ደህንነቱን አረጋግጠ መሆን አለበት። ይሄ ሳይሆን ነው እንደዚያ የሚያደርጉት። ይኸው ምን እየሆነ እንደሆነ ተመልከት ማለት ነው። ሌላው ዛሬ ግንት ላይ የኤንጂኦ መኪና ይመስለኛል በዛ የሚሄዱ ሰዎች ታግተዋል። የኤንጂኦ ነው። የትኛው ኤንጂኦ እንደሆነ ምን እንደሆነ አናውቅም። አሁን ነው መረጃ የደረሰ። ታግተው ተወስደዋል እነዛ ሰዎች ማለት ነው። ልጆቹ ለቀዋል፣ የሉም። የቅማንት ታጣቂዎች ግንት ላይ የነበሩት ለቀው ሄደዋል። በመልቀቃቸው ይሄ ወንጀል ተፈጸመ ማለት ነው። ግንት የአስቸጋሪ ቦታ ስለሆነ ዛፍ እንትን አድርገው አግተው ወስደዋል። ማን እንደወሰደው አናውቅም። እንዲህ አይነት ነገሮች በሙሉ እየተፈጸሙ ነው ማለት ነው። ይሄን ሲከላከሉና ሲጠብቁ የነበሩ ልጆችን ነው እንትን ካልገባችሁ ብለው የሚደናበሩት ማለት ነው። እንግዲህ በአማራ ጽንፈኝነት የተነደፈው የመከላከያ ጄኔራል ቅድም እንዳልኩ ተብዬ ብንላቸው ጥሩ ነው። የመከላከያ ሴንስ እንትን የላቸውም ኳሊቲ። ይሄ ምንድነው ዲሲፕሊን የሚባል ነገር ስለሌላቸው ማለት ነው። ዘራቸውንና አካባቢ የተወለዱትን እየቆጠሩ ስራ የሚሰሩ ምንም አይነት መከላከያዊ የሆነ ስሜት የሌላቸው ማለት ነው። ዘረኛ የሆነ ጽንፈኛ አካባቢ የሆነ ግለሰብ ነው ጄኔራል ነኝ ምናምን እያለ ይህን እንዲህ አይነት ስራ የሚሰራው ማለት ነው። ማይመለከተው ስራ እየገባ ይፈተፍታል እንዲህ አይነት ችግሮችን ማለት ነው። ሰው በዚህ ምክንያት እንግዲህ ታጋዮቹ እስካሁን በተባለው መንገድ እንዲገቡ ኢቭን ፎርሙላ አምጥተው ሰጥተዋቸዋል። የሞላ የለም። አሁን ድረስ እየተነጋገሩ ነው። አብዛኛዎቹ አንገባም፣ በፍጹም ልንገባ አንችልም። ያስቀመጥናቸው ቅድመ ሁኔታዎች አሉ ከዚህ በፊት መመለስ ያለባቸው። እነሱ ቅድመ ሁኔታዎች ሳይመለሱ ምንገባበት መንገድ የለም ብለዋል። በፍጹም እንደዛ አይነት ነገር የለም። ሜቢ አንዳንድ ግለሰብ የሚገባ ፍላጎት ያለው ሊኖር ይችላል። ዊዶ ነው እሱን አናውቅም። ግን ኢንጀነራል አሁን ባለን መረጃ አንድም ታጋይ እንገባለን ዝም ብለን እንደዚህ አድርገን እንገባለን ያለበት የለም። አንደኛ እኛ ወንጀለኞች አይደለንም። ሁለተኛ እየጠበቅን ያለነው ህብረተሰባችን ነው፣ ራሳችን ነው። ሶስተኛ ደግሞ
የአካባቢውን ሰላም የሚያረጋጋ ኃይል እስከሌለ ድረስ የቅማንት ጥያቄ ተጠይቆ ጥያቄው እስካልተመለሰ ድረስ የታሰሩ ኮሚቴዎቻችን እስካልተፈቱ ድረስ እኛ ምንገባው ምን ብለን ነው? ምን ለማድረግ ነው ምንገባው? ስለዚህ አንገባም። አልተኮስንባችሁም፣ ከእናንተ ጋር አልደረስንባችሁም። አካባቢያችን ነው የጠበቅን ያለ ነው። ጽንፈኛ የሆነ ፋኖ የሚባል ታጣቂ ያለ ቅማንትን ለመጥፋት የተደራጀ እሱን እስከምታጠፉ ድረስ እኛ አንገባም ብለዋቸዋል። በዚህ ሁኔታ ነው ያለው። እንግዲህ ምን እንትን እንደሚል እናውቃለን። እንግዲህ እነ ብርጌዳል ጄኔራል ተብየው ማለት ነው አሁን እንትን ያልኩ ባለ ከዘራ ነው ምናምን የሚባል የዚህ ጽንፈኛ ዋና ተዋናይ ሆኖ ስራ እየሰራ እንደሆነ ሌሎችም አሉ። ይሄ ብቻ አይደለም፣ ወደ 3 ጄኔራሎች ናቸው ይህን ስራ የሚሰሩት በቅማንት አካባቢ እንዲህ የሚያደርጉት ማለት ነው። እንግዲህ ዓላማው ምንድን ነው የሚለውን ነገር እንየው። ዓላማው የቅማንትን ቀጠና ማተራመስ ነው። ህዝቡን እረፍት ማሳጣት ነው። ለምን ቅማንት እረፍት አጣ? እረፍት አገኘ? መበጥበጥ አለበት ነው። አሁን የተጀመረው ይሄ ነው። ሰላሙን አግኝቶ አሁን ባለበት መንገድ የሚሄዱ ልጆች ከመታገት ምናምን በተለይ ከመተማ ውጭ ያለው ጭልጋ ለአርማጭሆ የሚባለው የተሻለ ነበረ። ለአርማጭሆን አሁን እያስበጠበጡት ነው፣ ጀምረውታል። ይሄኛውን ደግሞ አሁን ጭልጋንም የበለጠ ለመበጥበጥ ደግሞ ይኸው ስራ እየሰሩ ነው ማለት ነው። ይሄ ነው ዋና አንደኛው ዓላማ ማለት ነው። ሌላው ፋኖ በተባለ ታጣቂ የቅማንትን ምድር ማስወረር ነው፣ ማስያዝ። ከዛ በኋላ የሚፈለገውን ነገር ያደርጋል ማለት ነው። የሚገለውን ይገላል፣ የሚዘርፈውን ይዘርፋል፣ መሳሪያ የሚቀማውን ይቀማል። እንዲያደርገ ማስቀጠል ነው የሚፈልገው። በዚህ ሂደት ቅማንትን እንትን ታደርገዋለህ፣ ታሟሽሸዋለህ ማለት ነው። በቁጥጥር ስር አድርገህ እንደፈለግ ታደርገዋለህ ማለት ነው። ራሱ እንዳይከላከል ታደርጋለህ ማለት ነው። ስለዚህ ይሄ ፋናዊ የሆነ የመከላከያ ጄኔራል በለው ከዚህ ሌላ ዓላማ የለውም። እንግዲህ በሚፈጠረው ግርግር በዚህ መካከል ይሄ ጥገኛ ኃይል ማለት ነው ጭልጋ ላይ ያደፈጠው፣ ጎንደር ላይ ያደፈጠው ይሄ ጥገኛ ኃይል በቅማንትስ የሚቀልደው 69 እንመሰርታለን የሚለው በእናበራ የሚመራውና የጭልጋ ወረዳና የአይከል ከተማ አስተዳደር መሪነን የሚሉት ጽንፈኞቹ እነዚህ ተላላኪዎቹ 69 እናቋቁማለን ብለው ይሯሯጣሉ በዚህ ሂሳብ ማለት ነው። እነዚህን ታጣቂዎች ከመታንና ከቅማንትን ሙሉ በሙሉ ከተቆጣጠር ነው 69 መስርተን ስልጣናችን አደላድል እንቀጥላለን። ከዛ በኋላ ወንጀል መጠየቅ ምናምን የለም፣ ስለገደለው ስለጨፈጨፍ ነው ስላፈናቀል ነው ቅማንት አንጠየቅም የሚል ዓላማ አንግበው ነው እየተሯሯጡ ያሉት ማለት ነው። 3 ኃይሎች አሉ እዚህ ጋር። አንደኛው የመከላከያ ኃይል እዛ አብሮ የሚያጭበረብረው አጭበርባሪ ጽንፈኛ ኃይል፣ ሁለተኛ የአማራ ክልል ጽንፈኛ ባለስልጣናት፣ ሶስተኛው ደግሞ ይሄ ተላላኪ የቅማንት ተወላጅ ነው ተላላኪ የብልጽግና ስልጣን የያዘ ተላላኪ ቡድን ማለት ነው። ለግል ጥቅሙ ሲል ይህን ነገር እየሰራ እንደሆነ ማየት ይቻላል ማለት ነው። እንግዲህ ህብረተሰቡ ምን ያድርግ ከዚህ ጋር በተያያዘ ሚል 3 ነጥቦችን ላንሳ። አንደኛ ተደራጅቶ ከወጣቶቹ ግን መሰለፍና ራሱን መጠበቅ ነው። 2 በተደራጀ አግባብ አካባቢው መጠበቅ አለበት። መረጃዎችን በደንብ አድርጎ ማሰላለፍ መለዋወጥና አካባቢው ላይ የሚመጣ ነገር እንዲህ በእንዝላልነት መገደል መሞት የሚባል ነገር እንዳይፈጠር ጥንቃቄ ማድረግ ይጠበቅበታል። 3ኛ ራሱን የሚያድነው ራሱ መሆኑን ማመን አለበት። መከላከያ ነው፣ የወረዳ ታጣቂ ነው፣ የአማራ አድማ ብተና ነው ምናምን ያደረኛል ብሎ መዘናጋት የለም። እስካሁን አድርጎት አያውቅም። እነዚህ ከመግደል ተመልሰው አያውቁም ቅማንቱን። ይሄ በአካባቢ የሚመጣውን ነገር አሁን ባለው ሁኔታ የመንግስት ስርዓት በፈረሰበት ክልል ውስጥ መከላከያ ይደርስልኛ ብለህ ማለቅ የለብም። ራስን አደራጅተህ ፋኖ ከሚባል ወራሪ የማንም ሽፍታ በተለይ ጠረፍ ድንበር ላይ ያለ ቅማንት በደንብ ተዘጋጅቶ ራሱን መከላከል አለበት ማለት ፈልጋለሁ። ታንኪ መልካም ይዘንድር እንግዲህ በተወሰነ መልኩ እየተረጋጋ የሚመስል የነበረው አካባቢ በዚህ ደረጃ መልሶ እንደዚህ አይነት ችግር የሚያገረሽ ከሆነ ማህበረሰቡ ምን ማድረግ አለበት የሚለውን መጨረሻ ላይ ያነሳቸውን ነጥቦች እነሱን በደንብ ማዳመጥ አለበት፣ በደንብ መተግበርም አለበት። እነሱ የሚፈልጉት እንግዲህ ዋናው ዓላማ ይህ አካባቢ ለምን ወንጀሉ ቆመ፣ ለምን ዝም ተባለ፣ ለምን ህዝቡ ተረጋጋ፣ ለምን በቃ ሰርቶ መብላት ጀመረ በሚል ነው እያደረጉት ያለው። ስለዚህ ማህበረሰቡ ተደራጅቶ ሲገሉ መግደል አለበት። ይህ መሆን ያለበት እንደዚህ ነው። ባለፈውም ተናግረናል። መጀመሪያ አይንካ፣ ራሱን ይጠብቅ፣ ከቦታው ንቅንቅ አይበል። ከመጡ መግደል፣ ሲገል መግደል ነው። በቃ አለቀ። ሲያግት ታግታለህ፣ ሲዘርፍ ትዘርፈዋለህ። በዚህ መንገድ ነው ራሱን መከላከል ያለበት እንጂ ዛሬ መጥቶ ገሎት ሲሄድ ዝም፣ በሽማግሌ ይፈታል በምን ዝም። አሁን ነገም ዘርፎ ሲሄድ እንደዚህ ሲያግተውም እንደዚህ አሁን ባጃጅ አቃጠሉ አይደል? ነገ አቁመም ማቃጠል ነው። ሌላ ነገር የለም። በዚህ መንገድ ነው ራሱን መከላከል ያለበት። እንደዚህ እየሆነ ነው። ባላንስ ካልሆንክ መኖር አትችልም አሁን ባለው የኢትዮጵያ ፖለቲካ። ስለዚህ እንደዚህ አይነት ነገሮች ሲመጡ ሪቨንጅ መውሰድ፣ የራሱን እርምጃ መውሰድ አለበት። ባለፈው ተናግረናል። በነገራችን ላይ ጦርነት እየቀሰቀሱ ነው እንደዚህ ምናምን ሊባል ይችላል። ኖ ቁመ መሞት የለብንም። የመጣውን በቃ መግደል ነው። ሊገለም ከመጣ መግደል ነው። ምንም ይሄ አይደለም፣ የጽድቅ ስራ አይደለም። በነገራችን ላይ ራስክን ማኖር አለብን። አለበለዛ በየተራ እየመጣ ይጨርሳል። አሁን ደግሞ ቀጥል የምናነሳው ጉዳይ ከዚህ ጋር የሚያያዝ ስለሆነ በተለይ አሁን አድማ መከላከል ምናምን እያሉ እያሰለጠኑ የሚያመጡት
የአማራን ፖለቲካ ብቻ የአማራን ጽንፈኝነት ብቻ ማዕከል አድርጎ የሰለጠነ ስለሆነ የባሰ ጊዜ እየመጣ ነው። ስለዚህ ማህበረሰቡ መጠንቀቅ አለበት፣ የራሱን ምላሽ መስጠት አለበት እንጂ ማንም ሌባ መጥቶ ሲጫወትበት ዝም ማለት የለበትም። ከዛ አንጻር ነው ይህን ሀሳብ መጨመር የፈለግኩት። ወደሚቀጥለው ጥያቄ እንለፍና ከሰሞኑ ያየው የአማራ ክልል እያሰለጠነው ያለው አለ። እዚህ ብር ሸለቆ ነው በብዛት ያሰለጠነው። ምናልባት 100,000 ምናምን እዛ በላይ ሊሆን ይችላል። በየአካባቢው ያሰለጠነው አድማ መከላከልና ፖሊስ ምናምን የሚል ነው ስም ያለው። ከዚህ በፊትም ጸረ ሽምቅ ሰላም አስከባሪ ምናምን የሚል በተደጋጋሚ ያሰለጥናሉ። ሂዶ ወደ ፋኖ ይገባል። በተደጋጋሚ ይሰለጥናል። ከሆነ ሰዓት በኋላ ፈርሶ ወደ እንትን ይገባል፣ ወደ ፋኖ። ከዛ መልሶ ምህረት ይገባል። አሁን መልሶ ይሰለጥናል። አሁንም የሰለጠነው የአድማ መከላከል የሚባለው በየጊዜው ምህረት እያስገቡ ኮሪደር ምናምን ሲያስጎበኙት የነበረው ኃይል ነው። በየቦታው ታድሶ ስልጠና ሰጡት የነበረው ነው መልሰው ወደዛ ስልጠና አስገብተው አስመረቃ ያስወጡ። ከዛ ውጭ ክልል ውስጥ ያው ትምህርት ቤት የለም፣ ምን የለም፣ ስራ የለም። ወጣቱ መሄጃ ስለሌለው ገብቷል። ያየው ነው በስፋት እና ይሄ የአማራ ክልል እያሰለጠነ በየቀጠናው የሚያሰማራው አድማ መከላከል ምንን ባስመለከተ ነው የሚለውን እሱን ማንሳት ተገቢ ነው። ብዙ ሰው እኔ አሁን ፋኖ ሊጠፋ ነው ክልሉ ሰላም ሊሆን ነው ምናምን የሚል አስተያየት ስላለ ከዚህ ከቅማንት ነኝ ከሚለው አንዳንድ ሰዎች በኩልም እንደዚህ አይነት ሀሳብ ስለሰማው ምን አይነት የህግ ግራውንድ እንዳለው የሚለው ራሱ መነሳት አለበት። ከፈረሰው ልዩ ኃይልስ በምንድን ነው የሚለየው የሚለውን ማንሳት ያስፈልጋል ይመስለኛል። ከዛ ውጭ በሀገሪቱ የፖለቲካ ሚዛን ላይ ተጽዕኖ አይኖረውም ወይ? ምክንያቱም ደሳለኝ ጣሰው የሚባለው ሰውዬ ከክልል አልፎ ለሀገር አቀፍ የሚበቃ ኃይል አስመርቀናል የሚል ሀሳብም ሲያነሳ ስለነበረ የክልሉ ፕሬዚዳንት ጭምር። ከዚህ አንጻር እንዴት ታየዋለህ የሚለውን እሱን ጠቅለል አድርገህ ብታነሳውና ብናየው ይህን ጉዳይ። መልካም እንግዲህ የአማራ ክልል እያሰለጠነ ያለው አስመርቋል። አሁን ባይ ዘ ወይ አስመርቀው እየበተነ ነው በየዞኑ ወስዶ አሰማርቷል። ወስዶ እንትን እያደረገ ነው። እንደውም አቀባበል እያደረገ የኮሪደር ምናምን እያስጎበኘ ነው። መከረኛ ጎንደር ኮሪደር የምትባል ፋሲል ግንብ አለች። እሷን ወስደው እያሳዩ ነው። ሌላም ቦታ ደብረ ብርሃንም ሌላም ቦታ ሄደው እንዲህ እያደረጉ ነው ማለት ነው። ይሄ ምንድን ነው የሚያሳየው? ምንድን ነው? ለምን ተፈለገ ነው ጥያቄው። እዚህ ጋር ምንድን ነው አሁን ዓላማው? ፋኖን ለመምታት ነው ወይስ ሌላ ፋኖ ለመሆን ነው ጥያቄው? የአማራ ክልል የሚያሰለጥናቸው ታጣቂዎቹ በሙሉ ጸረ ሌላው የሆነ እሳቤ ያላቸው ናቸው። ቅድም አንተ እንዳልከው የአማራነት ጽንፈኝነትን ብቻ ተግተው የመጡ ናቸው። ስለ ብሔር ብሔረሰብ፣ ስለ ሌሎች ህዝቦች በፍጹም እምነት የሌላቸው ህገ መንግስት ማፍረስ ለአማራ ህልውና መሰረታዊ ነገር እንደሆነ ኢንተርናላይዝ እንዲያደርጉ የተደረጉ ናቸው። እንዲህ ይሄን ነገር ተግተው ነው። በዚህ ነው ብሬን ወሽዱ ነው የሚወጣ ማለት ነው። የአማራ ችግር የአማራ ህዝብ ችግር ህገ መንግስቱ ነው። ህገ መንግስቱ ካልፈረሰ አማራ ህልውናው አይረጋገጥም ብሎ የሚያስብ የፖለቲካ ርዕዮት እንዲጋቱ የተደረጉ ናቸው። እነዚህ ወጥተው ምንድን ነው የሚያደርጉት? ህገ መንግስት ማፍረስ ነው። ህገ መንግስት ጥያቄ የሚጠይቅን ህዝብ ማጥፋት ነው። ለምን? ህገ መንግስቱን አንዴ የጠሉ ስለሆነ ማለት ነው። ሌላው ክልሉ ምን ያክል ቁጥር ነው በአድማ ብተና በሚባል ማሰልጠን ያለበት? ምን ህግ አለ? በየትኛው ህግ ነው አድማ ብተና የሚያሰለጥነው? አድማ ብተና ሲባልስ ቁጥር የለውም ወይ? ገደብ? ዝም ብለህ ነው ወይ እንደፈለግህ አድማ ብተና የምታሰለጥነው? ምንድን ነው ፍላጎቱ? ይሄ ራሱ መታየት ያለበት ሁኔታ ነው። ምንጊዜም አንዳንድ ጥቃቅን የህግ ክፍተቶችን በመጠቀም አንዳንዴ ደግሞ ህግም ባይኖር በሆነ ጊዜ የተሰራውን ነገር ኖርማላይዝ አድርገህ ህግ እንዳለው አስመስለ ልክ ልዩ ኃይልን ሲያደርጉ እንደኖሩት ማስቀጠል ነው። ከዛ ሲወጣላ ሲብሳቸው ደግሞ ፋኖ የሚባል አደራጅተው የሄዱበትን ነገር ማየት እንችላለን። ስለዚህ የሚፈልጉት የራሳቸውን ጽንፈኝነት ኢምፕሊመንት ሊያደርግላቸው የሚችል ኃይል ስለሆነ ይሄ አድማ ብተና በለው ሌላ አድማ ብተና አይደለም። ይሄ መደበኛ ፖሊስ የሚባለው እንኳን የሚሰራውን እናውቃለን። በየከተማው ራሱ ምን እንደሚያደርግ ማለት ባለፈው ጎንደር ከተማ ፖሊሶች እኮ ናቸው አይደል እንደ ያችን ሴትዮ ከልጇ ጋር ሊያግቱ ተብለው የተገደሉ ምናምን የመጣባቸው ባለስልጣናት ፖሊስ እኮ ነው። ሌላ እንትን አለ እንዴ? ጽንፈኛው እኮ ፖሊሱም ነው። መደበኛ ፖሊስም አሰልጥነናል የሚሉት የአማራ ክልል ያልተገራ የጸጥታ ኃይል ምንድን ነው የሚያመጣው? ሀገሪቱ እንዳትረጋጋ፣ ክልሉ እንዳይረጋጋ፣ በክልሉ ውስጥ ያሉ ህዝቦች በሰላም እንዳይኖሩ፣ ኢቨን የአማራው ህዝብ ራሱ በሰላም እንዳይኖር ከማድረግ ያለፈ ሰላም ሲያመጣ አይተን አናውቅም። ስለዚህ ይሄ ልዩ ኃይል ይሄ እንትን የአድማ ብተና የሚባለው ከዚህ ያለፈ ነገር ሊኖር አይችልም ማለት ነው። ይህ ኃይል ቁጥሩ ከፍተኛ ሲሆን እንዳየኸው በጣም በከፍተኛ ቁጥር ያለው ነው የተመረቀው። ከፋኖ የተመለሰ ታጣቂ፣ ሌባ፣ ዘራፊ በየመንደሩ የነበረ አውደልዳይ፣ ማጅራት መቺ ዝም ብለው በየከተማው ሰብስበው ወስደው ነው አድማ ብተና ብለው ያሰለጠኑት ማለት ነው። አድማ ብተና መሰልጠን አለበት የሚል ህግ ይኑር አይኑር አላውቅም። እኔ ያለ አይመስለኝም። አድማ ብተና የክልል የጸጥታ ኃይል የሚባለው መደበኛ ፖሊስ ነው እና ሚሊሻ ነው የምናውቀው።
ከዛ ባለፈ መከላከያ ነው እንግዲህ ያለው እና የፌዴራል ፖሊስ ከየት መጣ? የትኛው ህግ ነው አሁን አድማ ብተና የሚል ነገር ያመጣው? እኔ አዋጅ አውጥተው ይሁን አድማ ብተና ለማቆም ምናምን አልሰማንም። አድማ ብተና ምን ሊያደርግ ነው የገጠር ከተማዎች የሚሄደው ሲጀምር ማለት ነው? አድማ ብተና ትልልቅ ከተማዎች ላይክ እንደ ጎንደር፣ ባህር ዳር ምናምን ካለ ከተማ ነው ታስቀምጠው የምትችለው። አድማ ብተና ከሆነ ከከተማም አይወጣም። አድማ ከተማ ላይ ነው ያለ፣ ሌላ ቦታ የለም አድማ። ስለዚህ ከዚህ ያለፈ አድማ ብተና ብለህ እስከ አፍንጫ የታጠቀ ኃይል በሻለቃ በምን እያደራጀ በብርጌድ እያደራጀ የምታሰማራው የበቀደማው ወይም የትላንትናው ልዩ ኃይል ነው ማለት ነው። ገራም ልዩ ኃይል ማለት ነው። ሌላም ግንኙነት አለው ባይዘወይ ወደኋላ ሄደም የሚገናኝ እንትንም ስላለው ማለት ነው። በጫካ ያለ ፋኖ ሁሉ የሚመራው እኮ ነው ይሄ ኃይል ማለት ነው። አብሮ ገብቶ ፋኖ የሚባለው አብሮ እየሰለጠነ እነሱንም በሌላ መንገድ የሚያሰለጥናቸው ኢቭን አመራሩ ራሱ በሴራ አብሮ ይሄንን ስራ ሲሰራ የነበረ ኃይል ነው። ማየት ያስፈልጋል ይሄን ማለት ነው። ዓላማው ህጋዊ ፋኖነት ነው፣ ወይንም ፋኖን ህጋዊ ማድረግ ነው። ያፈረሱትን መልሶ ማቆም ነው። ፋኖ ብለው ማቆም አይችሉም፣ ልዩ ኃይል ብለው ማቆም አይችሉም። የግዴታ አድማ ብተና ብለህ ትልቅ ቁጥር ያበጠ ቁጥር ያለው ታመጣለህ ማለት ነው። ይህን ያደረጉት ለእኔ አሁን ያሰለጥነው የአማራ ክልል ያሰለጥነው ሌላ ፎርም ማለት ፋኖ በሌላ መንገድ በህጋዊ መንገድ ማለት ነው። ሁለት ፋኖ እንዳለ እናውቃለን አይደል? እነ ደሳሌ ጣሰው የሚመሩት ከተማ ውስጥ ያለ በልዩ ልዩ ሴል ያለው የስልጣን ቦታ የያዘ በከተማ የሚንቀሳቀስ ፋኖ አለ። ይሄ ደግሞ ለማድረግ ድጋፍ የሚሰጠው ጫካ ላለው ፋኖ ነው ድጋፍ የሚሰጠው። ታጣቂ የሚሆን ሁኤቨር በሙሉ ከፋኖ ጋር ተሳስሮ አንድ ስራ ነው የሚሰሩት። እሱም አማራን ነፃ እናወጣዋለን፣ ከኦሮሞ ኃይል አማራን ነፃ አውጥተን ሙሉ በሙሉ ራሳችን በራሳችን ክልሉ እናስተዳድራለን ብሎ የሚያምን ኃይል ነው። ይህን እየሰራ ያለ ነው። ይህንን ሲሰሩ ነው እንትና እንመጣበታለን። የእነ ደሳሌ ጣሰው ዋና መሰረታዊ ችግራቸው ተብሎ የተገኙበት ማለት ነው። ይሄኛው ሴፍቲኔት ነው ባይደወይ ለጫካ ለገባው ፋኖ ሴፍቲኔት ነው። ችግር ሲገጥመው ይመጣል፣ ወደ ከተማ ይገባል፣ ከዚህኛው ጋር ይቀላቀላል። ፋኖን መጀመሪያ ምንድን ነው ያደርጉት? ወይ ወደ መከላከያ ወይ ወደ ፖሊስ ግቡ ነው አይደለ? እምቢ ያለው ነው አይደለ የሸፈተው። ኦኬ እሺ ያለው ገብቷል። አሁን ፖሊስም ነው መከላከያም ነው። መከላከያ እናንተነ ምናምን የሚባሉት ባለፈው ኮኔረልኝ ምናምን የሚል ምን ሲያደርግ እንደነበረ አይታል አይደለ? ይህን ከነ አሳምነው ጽጌ ሆኖ ይሄ ምንድነው መተማ የነበሩ ቅማንቶች ላይ ምን ሲያደርግ እንደነበረ አሁን ተመልሶ ደግሞ ሽንፋን ገድባለን ብሎ ሲያወራ የነበረው ማለት ነው። ይሄ እኮ ነው። ይሄ ነው መከላከያውም ግባ፣ ከመከላከያውም ውጭ ሁሉም ፋኖ ነው። በቃ ልዩነቱ አሰላለፉ የተሰለፈበትና የለበሰው ዩኒፎርም ነው የሚለየው። ከዛ ውጭ ግን አንድ ነው። የሚያስበውም አንድ ነው፣ የሚሰራውም አንድ ነው። በድብቅ ሁሉም ይሰራ ስራቸውን። የሆነ ጊዜ ዌይቲንግ ፎር ታይም ዌን ዳት ታይም ካምስ እነሱ እርምጃ ይወስዱና አማራ ክልል ነፃ ወጥቷል ከዚህ በኋላ ብለህ የሆነ ዲፋክቶ የሆነ እንትን ትመሰረታለህ ማለት ነው። አለቀ። በዚህ መንገድ አማራ ክልል ውስጥ ያሉ ህዝቦች ሌሎች ህዝቦችን በመጀመሪያ ትጨፈጭፋለህ፣ ታጠፋለህ ማለት ነው። እና መሰረታዊ ፍላጎታቸው አላማቸው ይሄ ነው። ሌላ እንትን የለውም። ሴፍቲኔቱ ነው የሚያገለግለው ለፋኖ ማለት ነው። እንግዲህ ብር ሸለቆ ላይ ሰልጥኖ በየቦታው ሲበተን ያ ሁሉ ወደ መንገድ ወደ የዞኖች ሲሄድ መንገድ ላይ አንድም ትንኮሳ አልገጠመውም። በፋኖ አንድም ፋኖን የሚያጠፋ ኃይል ቢሆን ኑሮ ፋኖ የተለያየ ቦታ ትንኮሳ ሲፈጽም ታገኘው ነበር። እዚህ በፊት ሲያደርጉ ስለነበረ ሚሊሻ ሰልጥኖ ሲሄድ ሲገደል ስላየን ማለት ነው። አሁን ግን እንደዛ የለም። ለምን? አሰልጣኙም ፋኖ ነው፣ ሰልጣኙም ፋኖ ነው፣ ባለስልጣኑም ፋኖ ነው። ስለዚህ ዋና ዓላማው ፋኖነት ስለሆነ ያደረጉት ምንም ችግር የለም። በየቦታው ሄደው ነገ የፋኖነት ስራ ነው የሚሰሩት። በከተማ ውስጥ ሆነ ፋኖ ሆኖ ያኛው በጫካ ያለ ፋኖ ነው። ምንም ልዩነት የለውም። ስለዚህ ምንም አይነት ትንኮሳም ሆነ የሆነ ነገር ሊፈጸም እንትን አላለም ማለት ነው። መፈጸም አልተቻለም፣ ሊፈጽሙ አይችሉም አሁን ማለት ነው። ይሄ ዋና ማሳያ ነው። ቀልደኛ ማለት ትክክለኛ ማሳያ ነው። ይህንን ማየት ያስፈልጋል። እንግዲህ ክልሉ በዚህ መንገድ ህገወጥ የሆነ ታጣቂዎችን ሲያሰለጥን ነው የኖረው። መጀመሪያ ምን አደረገ? ፈጥኖ ደራሽ ፖሊስ የሚል መሰረተ መጀመሪያ። ከዛ በኋላ ቀጥሎ ምን አደረገ? ልዩ ኃይል አለ። በምስራቅ ኢትዮጵያ ከአልኢትሃድ ጋር ምናምን የተያዘ ሶማሌ ክልል ልዩ ኃይል ብሎ መስርተው አልኢትሃድን ለማጥፋት ነው። በእርግጥ አጥፍቷል። ኦጋዴንን ነፃ ያደረገ ኃይል ነው። እሱን ምክንያት በማድረግ አዳፕት አድርጎ የአማራ ክልል ትግራይ ክልል ምናምን የሚባለው የራሱ ልዩ ኃይል አመጣ። ያ ልዩ ኃይል መጨረሻ ሄዶ የፈጠረውን ነገር ማሰብ ነው። የትግራይ ልዩ ኃይል ወደ ምን ሄደ፣ የአማራ ልዩ ኃይል ወደ ምን መጣ የሚለውን ነገር ማየት ትችላለህ። ይሄ ህገወጥ ነው ብሎ በኋላ የፈረሰው ኃይል ማለት ነው። እንግዲህ ልዩ ኃይል ተባለ። ከዛ ቀጥሎ ደግሞ ፋኖ ተሰለጠነ። የለየለት ሌላ ደግሞ እንትን ወሮበላ ወመኔ ቡድን ስንት በቢሊዮን ብር ወጥቶ ነው ይሄ እንትን ያለው የተቋቋመው። ህገ ወጥ ነው ይሄ ሁሉ ማለት ነው። አሁን አድማ ብተና የሚባል ነበረ። ኧረ እንዲህ አንተ አድማ ብተና የምትባል እግዚአብሔር ይበትንህ ያለው አባ ሉቃስ ማለት ነው። ይሄ አሁን ምንድን ነው? ይሄ አድማ ብተና የሚባል ግን ደግሞ እንትን ይሄ ፋኖ ተከሽኖ ማለት ነው።
ተከሽኖ አሁን ፋኖን በሚደግፍ መንገድ ተመጋግቦ በሚሄድበት መንገድ የተደራጀ ኃይል ማለት ነው። ይሄኛውን እንትን አለ። አሁን ለይቶለት ይሄኛው አድማ ብተና የምትለው መከላከል አደረገ። አድማ ብተና ብሎ አመጣው። ከዚህ ውጭ ሌላ እንትን ማድረግ ፋኖ ነኝ ምናምን ማለት ስለማይችል፣ ግን አድማ ብተና ምን ያክል ነው ቁጥሩ? ስንት ነው የሚያስፈልገው? የት ነው የሚቀመጠው? ይሄ አይታወቅም። አሁን በጣም ብዙ ቁጥር ያለው ነው እንትን ያደረገው። ፋኖ ተመልሶ ማለት ፋኖ ወይንም ልዩ ኃይል የሚባለው ተመልሶ ህጋዊ ሆኖ ቀጠለ ማለት ነው። በአማራ ክልል ውስጥ የሆነው ይሄ ነው። እንግዲህ ህጋዊ ፋኖ ነው በለው። ይሄኛው ቅድም እንዳልኩት ማለት ነው። እነ ደሳለኝ ጣሰው አማራ ክልልን ነፃ ለማውጣት ሲያደርጉት በነበረው ሴራ ተመልምሎ በአንድ ላይ ሆኖ ሲሰለጥን የነበረ ርዕዮተ ዓለሙም ይሄ ነው ሲነገረው የሰነበተው ማለት ነው። የሰለጠነ የፖለቲካ ስልጠና ይሄ ነው። የፖለቲካ ስልጠናም ሰልጥኗል እያለ ሲያወራ ስለነበረ ማለት ነው። የአማራ ክልል ይህን ኃይል ወደ የከተማው ወስዶ ልዩ ልዩ አቀባበል እያደረገለት ነው። ልክ ፋኖውን ታድሶ ምናምን ሰጥቶ ሲያደርግ እንደነበረው አሁን የጎንደር ምናምን ይሄ ኮሪደር ልማት የሚባል እሱን ያስጎበኛል። ሌላም ቦታ እየወሰደ እንደዛ ያደርጋል ማለት ነው። እንዲህ አይነት ስራዎች እየሰራ ነው። ምን ማለት ነው? ተመሳሳይ ስራ እየሰራ ነው። ፋኖም ልዩ እንትን ይሄ ሰልጥኖ ሲመጣ እንትን ካስጎበኘው፣ ይሄኛውም አሁን ሰልጥኖ ሲመጣ ካስጎበኘው ዓላማው አንድ ነው ማለት ነው። ዊ አር ዋን ማለት ነው። ምንም ችግር የለም። ፋኖ ጫካ ሚኑር እጅ ሰጥቻለሁ ብሎ የሚግባ የአማራ ክልል ውስጥ የጸጥታ ኃይል ውስጥ ምነኛለሁ ይበል፣ ዓላማው አንድ ነው። ሂዶ ያን እነሱ የሚፈልጉትን ነገር ማድረግ ነው። ይሄ ከላይ እስከታች ከውጭ ሀገር እስከ ሀገር ውስጥ ተደራጅተው የሚሰሩ ስራ ነው፣ የሚታወቅ ነው። ሰው አሁን የሰለጠነው ኃይል በቅርቡ በመንግስት ላይ ያምጻል። የተመቸ ሁኔታ ካገኘ፣ ምቹ ሁኔታ ካገኘ ያምጻል። ኢንኬዝ አሁን ይሄ በኤርትራና በኢትዮጵያ መካከል የተባለው ጦርነት ከጀመረ ይሄ አሁን ይሄ በሙሉ አማራ ክልል ውስጥ ያለ የጸጥታ ኃይል በሙሉ ይገባል። ኢቨን መከላከያ ኃይል ነኝ እንመራለን ብሎ ያለ ጄኔራል ምናምን የሚባለው የአማራ ጽንፈኛ ከተመቸው ሰራዊቱ ይዞ እዚህ ኃይል ቃል የሚቀላቀለው አትጠራጠር። ይሄን ነው የሚያደርገው። በፍጹም ሌላ እንትን የላቸውም። ህልሙም እንደዛ ነው። እንዲህ አይነት ህገወጥ ታጣቂ የህግ መሰረት የሌለውና ቀጠናውን ወደ ትርምስ የሚያስገባ መሆኑ መታወቅ አለበት ማለት ነው። በዚህ ልክ እርምጃ ካልተወሰደ በእንደዚህ አይነት ሂደት ምን ሊያመጣ እንደሚችል ማወቅ አለብን ማለት ነው። የክልሉ ታጣቂዎችን የሚመሩት የሰሎሞናዊ ዳይናስቲ ወይም የሰሎሞን ስርወ መንግስትን ለመመለስ ውስጥ ለውስጥ የሚያሰሩ ጽንፈኞቹ ናቸው ያሰለጠኑት። ይሄን ርዕዮተ ዓለሙ የተሞላው በእነዚህ ነው። እነዚህ ደግሞ ቅድም እንዳልኩት ህገ መንግስት አይፈልጉም፣ የህዝቦች እኩልነት የሚባል አይፈልጉም። አማራ ብቻ ነው ኢትዮጵያን የሚያቆማት፣ የኢትዮጵያ ሰላም የሚመጣው በአማራ ነው ብሎ የሚያስብ ደብተራዊ የሆነ እሳቤ ያለው ቡድን ነው። ይሄ ኃይል ምንም ከሌሎች ህዝቦች ጋር ሰላምም ሊያደርግ አይችልም፣ ክልሉም ሰላም እንዲሆን አያደርግም። ስለዚህ ይህንን ማወቅና እርምጃ መወሰድ ያለበት ይመስለኛል። ስርዓት የሌለውና ማትቆጣጠረው የኃይል አሰላለፍ ወይንም እንደዚህ የተለያየ ቡድን እንትን ይሄ የጸጥታ ኃይል ከአቋቋምክ መጨረሻ ያው በራስ ላይ እሳት ማንደድ ነው የሚሆነው። ልክ ፋኖና ልዩ ኃይሉ የመከላከያ ሰራዊቱ ላይ እንዳደረገው ማለት ነው። ሌላ ምንም ነገር አይመጣም እና ይሄ መንገድ አሁንም ወደ ጥፋት እየሄደ ነው ክልሉ ብዬ ነው የማስበው። ከሚሊሻና ከፖሊስ ውጭ ባለው ክልሉ መደራጀት ካለበትና ማደራጀት በራሱ ኃይል ይጠበቅ ከተባለ ህብረተሰቡን አደራጅቶ በዘመቻ ቢሆንም በህዝቡ ማለት ነው ህዝቡን አሰልፎ በዘመቻ ነው ፋኖን ማጥፋት ያለበት። ፋኖን ለማጥፋት ግን መጀመሪያ ክልሉ ውስጥ ያሉ የፋኖ መሪዎች እንደነ ደሳለኝ ጣሰው አሁን እንደተጀመረው ሙሉ በሙሉ ማጥፋት አለበት፣ መለወጥ አለበት። በተሻለ መጠን እንዲህ አይነት ሀሳብ የሌላቸውን አመራር ወደፊት ማምጣት አለበት። እንደዛ ካልሆነ በፍጹም እንዲህ እያሰለጠንክ ለፋኖ ነው ቃል ለምታደርጋቸው፣ ሌላ ምንም የለም። ያው ቅድም እንዳልኩት የፋኖ ሴፍቲ ኔት ነው ማለት ነው። ታንክ ዩ። መልካም እንግዲህ ይሄ የሚመረቅ ኃይል የህግ ግራውንድ ከሌለው ከፈረሰው ልዩ ኃይል ጋር ተመሳሳይ የሆነ አደረጃጀት ከፈጠረ አጠቃላይ በሀገሪቱ የፖለቲካ እንቅስቃሴ ላይም ተጽዕኖ እንደሚፈጥር ምንም ጥርጥር የለውም። ቅድም እንዳልከው በእርግጠኝነት በኤርትራና በኢትዮጵያ መካከል ያለው የሆነ ፍጥጫ ወደ ጦርነት ቢቀየር ተገልብጦ የኢትዮጵያን ጦር እንደሚወጋ ወይም በዛኛው ቡድን በሻዕቢያ በኩል እንደሚሰለፍ ምንም አይነት መጠራጠር አይኖርም። ምክንያቱም የታወቀ ነው፣ በግልጽ ስለሚናገር ከዚህ ኃይል ጋር እየሰራ ያለው አንደኛ ታሪኩም ከድሮ አመጣጡም እንደዚህ አይነት ነገር ነው። መሰረቱም እዛ ኤርትራ ውስጥ ነው። በነገራችን ላይ ፋኖ የሚባለው እንዳልከው ይሄኛው ህጋዊ የመንግስት ፋኖ ሆኖ ነው እየቀጠለ ያለው። ምንም የህግ ግራውንድ ባይኖረውም ግን ህጋዊ ነው። በመንግስት በጀት፣ በመንግስት ደሞዝ፣ በመንግስት ዩኒፎርም ነው እየተንቀሳቀሰ ያለው። ስለዚህ ይህ ነገር እኔ የፌዴራሉ መንግስት በእርግጥ ብዙ ጊዜ አይሰማም። ቢሰማና ነገሮች ቢያስተካከላቸው አስቀድሞ ልክ ልዩ ኃይሉ እንዳደረገው እንደዛ ቢያደርግ የተሻለ ነው የሚል ሀሳብ አለኝ። እንግዲህ እንደምታውቀው ክልሉ ውስጥም ትምህርት የለም። ዛሬ እንደውም የክልሉ ባለስልጣናት እዚህ የክልሉ ትምህርት ጽሕፈት ቤት ውስጥ ምናምን ያሉ
በክልሉ ያለ ጸጥታ ችግር በዚህ ከቀጠለ የአማራ እናት በቀጣይ ዓመታት ትምህርት ዩኒቨርሲቲ አስገብታ የምታስመርቀው ልጅ የላትም እያሉ ነው። ያየው ደግሞ ትምህርት ተዘግቶባቸው ምናምን ጠበንጃ አንግቶ ቪዲዮ እየሰሩ ህፃናቱን ራሱ በእንጨት መሳሪያ አሰርተው የሚያስፎክሯቸው ሚሊሻ የሰፈር ውሻ ምናምን የሚል ፖሊስ አህያ ምናምን የሚል በጣም የሚያሳዝኑ እነዚህ ህፃናት እንግዲህ ከቤታቸው ውለው ፋኖ ፋኖ ይላሉ። ነገ እድሜያቸው ከፍ ሲል ጠበንጃ መሸከም ሲጀምሩ ወደ ጫካ ይገባሉ ወይ ይገደላሉ ወይ ደግሞ እንደዛ እያሉ ይቀጥላሉ ማለት ነው። እንደዚህ ነው እየሆነ ያለ። በዚህ ሁኔታ የአማራ እናት በቀጣይ በመጪው ጊዜ ዩኒቨርሲቲ አስገብታ የምታስመርቀው ልጅ ታጣለች ምናምን ይላሉ። ግን ራሳቸው የፈጠሩት ችግር ነው። ራሳቸውን ያመጡት ትምህርት ቤቱን ያቃጠሉት ያወደሙት የዘጉት ራሳቸው ናቸው። ግን አሁን ችግሩን ለሌላ ለውጭ አካል ለመስጠት ጥረት እያደረጉ ያሉበት ሁኔታ ነው ያለውና እንግዲህ በዚህ ጉዳይ በተደጋጋሚ ተናግረናል። ቀጥለን የምናነሳው ጉዳይም ከዚህ ጋር ስለሚያያዝ መንግስት ጀሮ አለው ወይ የሚለው ግን ሌላ ጉዳይ ነው። ቀጥለን ከዚህ ከልዩ ማነው ከአድማ ብተና ማነው አድማ መከላከል ካሰለጠኑት ኃይል ጋር በተገናኘ ሰሞኑን ደሳሌ ጣሶ የሚባለው ሰውዬ ብር ሸለቆ ተገንቶ ቅድም ስታነሳቸው የነበሩትን ይሄ የአማራ ጽንፈኝነትን እየዘራ ነበር። እዛ እንዴት ነው የአማራን ህልውና ማስመለስ እንዳለባቸው ምናምን ያው በሌላ በእጅ አዙር የፋኖን ህልውና እንዴት እናስቀጥለው የሚለው ሲሰራ ባለበት ሁኔታ አቶ ማን ነው የሚባለው የክልሉ ፕሬዝዳንት ከስልጣኑ አንስቶታል። የፖሊስ ኮሚሽኑንም እሱንም ሌላም አንድ 3 ነው የተቀየረው። እሱ ብር ሸለቆ ባለበት ከስልጣን እንደተነሳ ዜና ላይ ተነገረ ማለት ነው። እንግዲህ እንዴት ነው የምታየው አሁን ይሄ ነገር ይሹምሽር እንዴት ነው የምታየው? ምንድነው እየሆነ ያለው የሚለውን እሱን ማንሳት እንችላለን። ቀላል ሊሆን አይችልም። በእርግጥ ብዙ ዝግብ እያስነሳ ያለበት ሁኔታ ያለው በተለይ ከዚህ ከደቡብ ጎንደር ወይም እኛ ግራ ጎንደር የምንለው የፋርጣው ቡድን በጣም እየጮኸ ነው ያለው። አስፈላጊ ከሆነ የስኳድ መሪ ነው የሚል አንድ አያሌው መንበር የሚባል የሚናገረው ንግግር መስማትም ማየትም እንችላለን። እዚህ ጋር ማሳየት እንችላለን። እና አጠቃላይ ወሎና ጎጃም ተደራጅቶ ሸዋና ጎንደርን እያጠቃ ነው፣ ጎንደር ተደምስሷል የሚል ሀሳብ እየተነሳ ነው ብለው ሌላ ብዙ ነገር እየተጮኸበት ያለበት ሁኔታ ነው ያለው። በተለይ እንግዲህ እውነት ይሁን አይሁን አቶ አረጋ ከበደ ለአንድ ባለስልጣን ጎንደር እንደመሰስከው ሲለው ገና ይቀጥላል ብሎ በዋትሳፕ ያወሩትን እጃችን ላይ ገብቷል እስከ ማለት ደርሰው እንዳለ ማህበራዊ ሚዲያው ሰሞኑን ጎንደር እየተጠቃ ነው በወሎና በጎጃም የሚል የፖለቲካ ውዝግብ አለና ይህንም አያይዘህ እንዴት ታየዋለህ የሚለውን ወደ አንተ ላምጣ። መልካም እንግዲህ የአማራ ፖለቲካ የጎጠኝነት ፖለቲካ ነው። ይህን የፈጠረው ደግሞ የአማራ የተባለው ማህበረሰብ ራሱ አፈጣጠሩ ነው። አፈጣጠሩ የቀደመውን መሰረታዊ ማንነቱን ጥሎ ስለሆነ በሰለሞናዊ ስርወ መንግስት ሲፈጠር የቀደመ ማንነቱን አጣ። የቀደመ ቅማንታዊ ማንነቱን እንደ ቦንድ አንድ አድርጎ ይዞት የነበረው ማለት እንደ ግሉ አጣብቆ ይዞት የነበረው ነገር ነው ያጣው። ያ ሲያጣ ምንድን ነው ያደረገው? አንድ የመሆኛው መስመር ወይንም ይሄ ማጣበቂያው ነገር ሲጠፋበት እንዳይመለስ ተከልክሏል። አንደኛ ቋንቋው እንዳይናገር ተደረገ። አማርኛ ብቻ እንዲናገር አደረጉት። ሁለተኛ ነገር ሃይማኖቱን የቀደመውን ጥሏል። አሁን ባለው በአዲሱ ሃይማኖት የምትሄደው ተብሏል። ሶስተኛ ነገር በስነ ልቦናው ሰለሞናዊ ነኝ እያለ እንዲያምን እና የሌሎች ህዝቦች የበላይ እንደሆነ አድርጎ ራሱን እንዲመለከት አድርገው ነው የቀረጹት። በዚህ ሂደት በመካከል ያ ዋናው ከሌሎች ህዝቦች ጋር በሰላም ሲያኖረው የነበረው የቀደመው ጥንታዊ የሆነ ማንነቱን አጣ ማለት ነው። ይህን ጊዜ ያን ኮር የሆነውን አይዴንቲቲውን ሲያጣ፣ ግሉ ወይንም ማጣበቂያውን ሲያጣ በየአካባቢው መጠራት ጀመረ። ጎጃም ራሱን ችሎ ነው የሚጠራው። ወሎ በራሱ ነው። ጎጃሜውና ወሎየው ምንም አይነት ግንኙነት የሌለው እስኪመስል ማለት ነው። ምንም አይነት እንደ ባዕድ እንዲያውም አሁን ከኤርትራ ጋር ባለው ግንኙነት ከኤርትራ ጋር ጥሩ ግንኙነት ቢመሰረት ይሻላቸዋል ጎጃሜው ከወሎ ጋር ከሚመሰረት ማለት። ጎንደሬና ጎጃሜ እንደዚህ የዶሮና ጥሬ እንደዚህ አይነት ነገር ነው። ሸዋውን ተው ካገለሉት ብዙ ጊዜ ሆነ የሸዋው ስልጣን ላይ እንዳይመጣ የተደረገበት ማለት ነው። ሸዋ በራሱ የተበታተነ ነው በራሱ ማለት ነው። የራሱ የአካባቢው እንትን ይዞ ነው የሚኖረው። የመንዜውም መሬውም ምንም እያለ እንደዛ ነው። በዚህ ሂደት እንግዲህ ይህን ነገር ወደ አንድ አመጣለሁ ብለህ አንድ ክልል ስታደርገው ይህን የተበታተነ እንደሌላ ህዝብ ነው የኖረ ህዝብ ማለት የሆነ የቀደመ አንድነቱን ያጣ ዝም ብሎ ወደ አንድ ምንድነው ይሄ በረት ነው ያሉት። በረት ነው የሚሉት እኮ እነ ዘመነ ካሴ። አማራ ክልል የሚባለው በረት ሲመሰረት በረቱ ውስጥ የገቡ ከብቶች በሰላም መኖር አልቻሉም፣ አልሆነም። ስለዚህ ያን በረት የሚመራው ማን ነው በሚለው ሂሳብ ሁልጊዜ ይጣላሉ። የአማራ ክልል
የትምህርት ጽሕፈት ቤቱ የአንድ አካባቢ ላይ የማርቆስ ወይ ምናምን አካባቢ የምስራቅ ጎጃሙ የሆነ የጤና ቢሮ ምናምን አንዱ ሜይ ቢ ደቡብ ጎንደር ሊሆን ይችላል። የግብርናው ምናምን ደግሞ ወሎ ሊሆን ይችላል፣ ደቡብ ወሎ። ሶስቱ ናቸው ሲፈራረቁበት የነበረው። ያኛው በነገዱ እየተመራ ይሄኛው ደግሞ በኋላ እንዲያውም አቆጥቁጦ መጥቶ ነበረ። ይሄ የደቡብ ጎንደሩ የፋርጣ ቡድን ጫፍ ደርሶ ነበር። አሁን መጥቶ ማለት ነው። በእናምባቸው በኩል በቃ ያዝ ሲሉ እናሳምነው ጽጌ ጉድ አደረጉት እና አጠፉት። ተሽመደመደ ማለት ነው። አሁን እነንትና እነ ደሳለኝ ማን ነው ይሄ አሁን ደሳለኝ ጣሰው ምናምን አሉልን እያሉ ሲያሽቋልጡ ነበረ በጸጥታው። እሱም አሁን ተመታ ማለት ነው። ኦልሬዲ ያ የሴራ ቡድን እዛ ፈረሰ ማለት ነው። የምስራቅ ጎጃሙ ደግሞ አትሊስት ስቲል እስካሁን እንዳለ የተነካ አይመስለኝም። እንዲህ አይነት ነገሮች ናቸው። ይሄ በጎጠኝነት ማሰብ የመጣ አካባቢ ማሰብ የመጣ ነው። ከጎጃም እኮ ምስራቅ ጎጃም ነው፣ ምዕራብ ጎጃም አይደለም። አሁን ሰሜን ጎጃም ምናምን ስለተፈጠረ ምን እንደሚሆን አናውቅም። ከወሎም ደቡብ ወሎ ነው። ሌላ ቦታ ሰሜን ወሎ የሚባለው እዚህ ውስጥ የለበትም። ሰሜን ጎንደር የሚባለው እዚህ ውስጥ የለበትም። የድሮ ሰሜን ጎንደር ማለት ነው። በእንደዚህ አይነት ሂደት ተከፋፍለው ስለነበሩ አሁን ይሄ እርምጃ ሲወሰድ ከተጠቂነት ስሜት ጎንደሬው ተጠቂነት ስሜት እንዲነሳበት ነው የሚያደርጉት እንጂ ደሳለኝ ጣሰው ክልሉን በመበጥበጥ ሲሰራ የቆየውን ነገር አያስቡልም። ለምን እነሱ የሚፈልጉት እንደነ ደሳለኝ ጣሰው አይነት ጽንፈኛ ሆኖ ህገ መንግስት ለማፍረስ ክልሉ ውስጥ ያሉ ህዝቦችን ለማጥፋት የሚሰራን ኃይል ነው የሚፈልጉት። እንደነ ደሳለኝ ጣሰው ማለት የፋርጣ ቡድን ዋና ታርጌቱ ቅማንትን ማጥፋት ነው የመጨረሻው ማለት ነው። አሁን ማዕከላዊ ጎንደር፣ ምዕራብ ጎንደር የሚባለውን ቦታ ሁሉ ተቆጣጥሮ ስራ እየሰራ ነው። ሰሜን ጎንደር የሚባለው ይሻላል መሰለኝ ከነሱ። ይሄ ስራ እየሰራ ነው፣ ትልቅ ስራ ነው የሚሰራው። ባለፈው ጥምቀት ላይ የዛሬ 2 ዓመት የተጋደሉትን አስባቸው። የሆነ ኮሚሽነር ምናምን የተገደለው የሰሜን ጎንደር ተወላጅ ነው። ለምን እንደገደሉት በአካባቢ በመንደርተኝነት እሳቤ ነው እንትን ያለው ሰው። የስልጣን ሽኩቻ ክልል ውስጥ አለ ማለት ነው። ለአማራ የሚባል አሁን የሚሰራ የለም ማለት ነው። ጎንደሬው ለጎንደሬ ነው የሚሰራው፣ ጎጃሜው ለጎጃሜ ነው የሚሰራው፣ ወሎየውም ለወሎየ ነው የሚሰራው እንጂ ለአማራ የሚባል አይሰራም። ለምን? አማራ የሚባለው አይደንቲቲ አንድ አያደርገውም፣ የለውም። ዝም ብሎ ለስም ነው አማራ የሚለው ክልል ስላለው ብቻ ነው እንጂ አንድ የሚያደርግ የለም። አንድ አማራ ለሁሉ አማራ፣ ሁሉ አማራ ለአንድ አማራ ብትልም አንድ መሆን ስለማትችል ነው የሁሉ መከራ የሚያዩት ማለት ነው። ስለዚህ ከዚህ አንጻር ነው አሁን የነ ደሳለኝ ጣሰው ላይ የተወሰደው እርምጃ ትክክል ነው ብለህ ከምትቀበለው ይልቅ በእርግጥ ትክክል ነው ብለው ሊቀበሉት እንትን አይሉም። ደሳለኝ ጣሰው ከመንግስት እንትን ጋር አብሮ ስለማይሄድ ነው ብሎም አያስብልህም። በቃ እኛ ወይን የተነቀል ነው። በተደጋጋሚ ታስታውስ ከሆነ ደሳለኝ ጣሰው ነው ይህንን የፋኖ አደረጃጀት የሚመራው የሚደግፈውም መረጃ እያወጣ የሚሰጠውም። በተለይ ደግሞ ባለፈው ድርማ ላይ የተጨፈጨፈ መከላከያ ኃይል ሲጨፈጨፍ እነ ደሳለኝ ጣሰው መረጃ አውጥተው ሰጥተው እንዳስመቱ ተናግረናል። መረጃዎቹ ስላሉ ማለት መከላከያና ይሄ ፌደራል መንግስት የሚባለው በቃ የሆነ ምንድነው ሙሽራይቱ በቅሎ ላይ ካልወጣ ኋላ ምንም እንዳለችው በእጄ እኔ እንደዛ ሲል በእጄ ማየት አለብኝ። የሚጠቀሙት ሳተላይት ሞባይል ነው። እንዴት አድርገህ ታገኛቸዋለህ? ወሬያቸው በምን ይሄ ፋኖ በየሜዳው የሚያወራ ፋኖ እየቀዳ ሶሻል ሚዲያ ላይ እንደምትጥለው መስሏል። ቴሌ እንደዛ ማድረግ አትችልም። ሳተላይት ነው የሚጠቀሙት፣ ተደብቀው ነው። ሌላ እንትንም አላቸው ሜካኒዝም። ስለዚህ ምንም ነገር ልታደርገው አትችልም። እነ ደሳለኝ ጣሰው የክልሉን የአማራ ክልልን እንትን ወርዝን ካረፉት ማለት ነው። የባሰ ካደረጉት እነዚህ ጽንፈኞች ናቸው። ደሳለኝ ጣሰው ነው በተደጋጋሚ እና ምንድነው አይ መረጃ ስለሌለ ነው እያሉ ሲቀልዱ አሁን ላይ ምን እንዳደረጋቸው በጠበጣቸው ማለት ነው። ኢቨን ብር ሸለቆ የሚባለው ስልጠና ላይ የሰለጠነው ኃይል ፋኗዊ እንደሆነ ይሄ ምንድነው የፌዴራሉ ኃይልም እናረጋ ከበደን በላቸው አውቀውታል። ቅድም ከመጀመሪያ ላይ እንዳቀረብነው እንደሆነ ተረድተውታል። ይህን ደግሞ እነ ደሳለኝ ጣሰው እንዳደረጉት ከፋኖ ጋር ሊንኬጅ እንዳላቸው ይህንትን እንደተፈጠረ ያውቃሉ። በዚህ ምክንያት እነ ደሳለኝ ጣሰው እዛ ማስቀጠል ሲዩሳይድ መፈጠም ነው ለክልሉ ባለስልጣን፣ ለነ አረጋ ከበደ ሲዩሳይድ ነው ማለት ነው። ስለዚህ መውጣት እርምጃ መወሰድ ነበረባቸው፣ ተወሰደባቸው። ግን በጣም የዘገየ ብዙ ዋጋ ያስከፈለ ነው። አሁንም ገና ተከታታይ እርምጃዎችን ካልወሰድክ በስተቀር ይሄ ኔትወርክ አለ። ዋናው አደረጃጀት አይደለ? አደረጃጀት ማለት ኔትወርኩን ነው። ኔትወርኩን ካልበጣጠስክና ካላጠፋ ይህ ኃይል ሊበተንልህ አይችልም። ፋኖንም በቀላሉ ማሸነፍ አትችልም። ትልቁ ስራ የሚሰራው ነው። እንኳን እነ ደሳለኝ ጣሰው ራሴ እቆጣጠረዋለሁ የፌዴራል መንግስት ቁጥጥር ስር ነው የሚለው መከላከያ የሚባለው የሚመሩት ባለስልጣናቱ ምናምን በሙሉ በዚህ ጽንፈኝነት እንትን ያሉ ናቸው። የጄኔራል ምናምን የሚባለው በአማራ ክልሉ የተሰማራው አንዳንዶቹም በገንዘብ የተደለሉ ናቸው። ሌላ ብሔር ሊሆን ይችላል፣ ግን በገንዘብ የተሸጠ ነው። በሚሊዮን የሚቆጠር ብር ያሳቅፉታል፣ የፈለጉትን ያስደርጉታል። መከላከያውን ማስመታት ካለባቸውም ያስመታሉ። መሳሪያ ፋኖ እንዲተጠቅ ሲፈልጉ ተነጋግረው የሆነ ቦታ መከላከያው እንዲመታ አድርገው ስለ ወታደሩ ዘይዶን ኬር ባለስልጣኑ
በቃ ይወስዳሉ፣ ያስታጥቃሉ ማለት። ከዛ በተጨማሪ በአህያ እየተጫነ በበቅሎ እየተጫነ ሌሊት ለፋኖ ትጥቅ የሚሰጠው መከላከያው ነው። ይሄ ባለስልጣኑ ማለት ነው። ይሄንን ማድረግ በቃ የተለመደ ነው። ማንም የሚያውቀው እኮ ነው። ይሄ በጣም የተለመደ ስለሆነ ይህንን የሰሩት እነ ደሳለኝ ጣሰው መሆናቸው መታወቅ አለበት ማለት ነው። ይህንን ጥያቄ እንግዲህ ምንድን ነው አሁን የአማራ ክልል አለመረጋጋት ዋና መሰረቱ የቅማንት ጥያቄ መሆኑን ማወቅ አለብን። ለምንድን ነው እነ ደሳለኝ ጣሰው በዚህ ደረጃ ልክ የአማራን ወደ ሆነ የላቀ ደረጃ ለማምጠቅና ኢትዮጵያን እንዲገዛ ለማድረግ ምናምን ብለው የሚሮርጡበት መንገድ ዋናው ለአማራው አስበው ነው ወይስ ምንድን ነው የሚለውን ነገር ላንሳለን። የመጀመሪያው ለራሳቸው ጥቅም ነው። ወንጀል በቅማንት ላይ ሰርተዋል። እጃቸውን በቅማንት ደም ጭብልቅልቅ አድርገዋል። ከዚህ በፊትም በፌዴራል ደረጃ ራሱ እንዲጠና ተብሎ ነው እንትና የተጋደሉበት ምክንያት በዚህ ነው። የቅማንትና የጉምዝ ጉዳይ ሊጠና ስለሆነ ነው የተጋደሉት። አሁንም የቅማንት ጉዳይ ተስተካክሎ የሚመለስ ስለሆነ ከተመለሰ እኛ መጠየቃችን አይቀርም ስለተባለ አማራ ክልል መበጥበጥ አለበት ወይንም ደግሞ ከተቻለ አሸንፈው ስልጣን መያዝ አለባቸውና ጸጥ ለበጥ አድርገው አጥፍተውን መኖር አለባቸው ማለት ነው። ለዚህ ነው የሚታገሉት። ስለዚህ ሌትም ቀንም ስለ ቅማንትን ለማጥፋት ተብለው በሄዱበት መንገድ ነው የአማራ ክልል እንደዚህ መቀመቅ ውስጥ የገባው ማለት ነው። እንዴት የሚል ጥያቄ ልታነሳ ስለምትችል ይህን ጥያቄ እንትን በለው። እንግዲህ የቅማንትን ጥያቄ ለማፈን ሲሉ ብዙ ዘምተዋል። ብዙ አይነት ታጣቂዎችን አሰርተዋል። ቅድም ከላይ እንትን እንዳልከው ከፈጥኖ ደራሽ ከሚባለው ጀምሮ እስካሁን እስከ ዛሬው ድረስ እንዴት አድርገው እንደሄዱ ማየት ትችላለህ ማለት ነው። በ2011 ዓ.ም በደረሰባቸው ሽንፈት ቅማንትን ሙሉ በሙሉ እናጠፋለን ብለው ዘምተው ሲሸነፉ ታጣቂዎቻቸው ሲሸነፉ አልሆን ሲል እናምባቸው ዶክተር አምባቸው የሚባል ሰውዬ ደውለው ከኮሚቴ ጋር አቁሙት እናቆመ ብለው አቆሙ። ኢሚዲየትሊ ቅማንትን እንዴት እናጥፋ ተብሎ 1.7 ነው 1.7 ወይም 1.8 ቢሊዮን ብር በጀት መድበው ፋኖ የሚባል ኃይል ያደራጁት ያቋቋሙት እነ አሳምነው ጽጌን እንዲመሩ ተደርገው ያን ቅማንትን ጨፍጭፈው በቻሉት መንገድ እምቢ ላላቸው ደግሞ ለብቀላ የሚሆን ኃይል እያደራጁ ነበረ እናምባቸው ማለት ነው። በኋላ በቅማንት ጉዳይና በቤኒሻንጉል በጉምዞቹ ጉዳይ መጠየቅ አለበት ተብሎ ምርመራ ሲጀመር አሳምነውን አሳልፈው ሊሰጡ ስለሆነ አሳምነው ጽጌ ይሄንን ሲሰማ እነሱ ላይ እርምጃ ወሰደ። ተገላገልን ማለት ነው። ሁሉም ሞቱ በቃ በዛ ጊዜ እንጂ ቅማንት ላይ ታቅዶ የነበረው ሌላ ነበረ። ያ በ1.8 ወይም 7 ቢሊዮን ብር የሰለጠነ ኃይልና የሚደራጅ ታቅዶ የነበረው በሙሉ እኛ ጋር ነበር የሚዘምተው። እርስ በርሳቸው እግዚአብሔር አጣመዳቸውና ተጠፋፉ። ያ በታቀደው ልክ አልሆነም ማለት ነው። ከዚህ በኋላ እንግዲህ 2012 ዓ.ም ብናገኘው ተሻገር ከጳጉሜ 2011 ነው የሚጀምረው። የተመራው ልዩ ኃይሉንም ፋኖንም እንትን አድርገው ቅማንት ላይ ጭልጋ፣ መተማ በርካታ ሙከራዎችን አድርገዋል። ጓንግ ላይ ትልቅ ሰራዊት ይዘው ሄደው ነበረ። አልሆነም፣ ተደመሰሱ። እሱም አልተቻለም። ዜን ከዛ የሞተው ሬሳም ይዘው ሄደው ጎንደር ያደረጉትን ታውቃለህ። ጎንደር ከተማ ያለ ቅማንት ተጨፈጨፈ። ጎንደር ዙሪያ ወረዳ የሚኖሩ ቅማንቶች ተዘረፉ፣ ተገደሉ፣ ተፈናቀሉ። ይህንን ሲያደርግ ነው የቆየው። ግን በኋላ ደግሞ ህዳር ላይ ኮሚቴው እንዲገባ ያ መስከረም ጀምረው ነው እንደዛ ያደረጉት። ኮሚቴው ጋር እርቅ ተብሎ ምንትን ላይ እነ ሞፈሪያት ባሉበት የመጀመሪያው ኢታማጆር ሹም የነበረው ሙስሊሙ እሱ ሰውዬ በነበረበት ሌሎችም በአንድ ላይ ሆነው ታረቅን ተብሎ ኮሚቴው ታረቀ ተባለ። ዝም ተባለ። ኦኬ ታርቀና በሚል ሰላም ነው ተብሎ ጥምር ኮሚቴ መሰረትን ምናምን ብሎ መጨረሻ ህዳር ሚያዝያ 6 ቀን 2013 ጥር ላይ ማለት ጥቅምት ላይ ከጁንታ የሚባለው ኃይል ጋር ተጋጥመው በኋላ ጁንታን ደምስሰው መተን ቅማንት እናጠፋለን ሲሉ ስለነበረ አለሳካ ሲልላቸው የጁንታው መጥፋት እዚህ ጋር ተመልሰ ቅማንትን ህን ጊዜ በዛውን እንጨፍጭፈው ተብሎ ተደራጅተው መጥተው ያው ጭልጋ ላይ ፈጸሙት። እንዳቃለ 2014 ምን እንዳደረጉ ክረምት ድረስ የመተማ ቅማንቶችን አፈናቅለው ሙሉ በሙሉ ጉባኤ ከተማን አውድመው ያን ሁሉ ንብረት አጥፍተው ምን እንዳደረጉ ታውቃለ ማለት ነው። መከላከያ አብሮ ስራ ያሰራው በዚህ ጊዜ የነበረ ትልቅ ጥፋት ውድመት ያወደሙት ማለት ነው። የህዳሩ ማለት ነው። ሚያዝያ ጀምረው የተደረገብን እኛ ጋር በጣም ዘግናኝ ነው። እሱን እንግዲህ ሌላ ጊዜ በሰፊው እናቀርባለን። ከዚህ በፊት ማቀርበ ነው ስለሆነ ማለት ነው። ጥቅምት ወር 2015 ዓ.ም የፕሪቶሪያው ስምምነት ተፈረመ። የፕሪቶሪያው ስምምነት ሲፈረም ፋኖ ልዩ ኃይል የሚባለውና ሻዕቢያ በአንድ በኩል ነው ከመንግስት ጋር ተጣላ። ስለዚህ አገነሱ ነው መስራት ሲጀምሩ ልዩ ኃይሉ ይፍረስ ተብሎ ተወሰነና ፈረሰ። የዛሬ 2 ዓመት ገደማ ነው ምናምን ፈረሰ። ያ ችግር ተፈጠረ። አሁን እርስ በርሱ ይባላል። ይኸው ዛሬ የደረስንበት ምን ለማድረግ ነው? ሁሉ የነበረው ቅማንትን አጠፋ ብሎ ህገ መንግስትን አፈርሳለሁ ብሎ ከወያኔ ጋር ተጣላ። ህገ መንግስትን አፈርሳለሁ ብሎ ነው ከወያኔ ጋር። ወያኔ ካላጠፋ ነው ህገ መንግስቱ በቀላል አይፈርስም፣ ፌዴራል የሚባለውን ስርዓት እሱ ስላመጣው ተብሎ ነበር የተዘመተው። ያሁ ሄደ።
ዛሬም ተመልሶ ቢመጣም ዞሮ ዞሮ እሱ ራሳቸው ላይ ነው የሚፈለው ማለት። እኛ ትምህርት ቤት ቅድም አንተ ስለ ትምህርት ቤት እነሱ ያወሩትን ነግረኝ ነበረ። ኦኬ እኛ ጋር ስንት ትምህርት ቤት ነው የተዘጋው? ሆን ተብሎ የአማራ ክልል እየጨፈጨፈ ከተማውን እያወደመ መንደር እያወደመ ትምህርት ቤት ተዘግቶ 1 ዓመት እኮ አልተማሩም በሆነ ጊዜ። በሌላም ጊዜ እንደዛ ትምህርት ቤት ስንት ነው የተቃጠለው? እኛ መቀመጫ ወንበሮችን ፋኖ የሚባል ኃይል በሮቢት መስመር እንዴት ነው ሲያደርግ የነበረው? እያቃጠለ ወንበሩን እየሰበሰበ የወጥ መስሪያ የእንጀራ መጋገሪያ ሲያደርገው እንደ ነበረው ዛሬ ተመልሶ ራሱ ላይ መጥቷል። ይኸው ገና ብዙ ጉድ ይፈላልበት። አስተማሪውም ይገደልለታል፣ ተማሪውም ይገደልለታል። አሁን ተማሪውም ምንም ስራ አጥ ሲሆን ወደሚቀጥለው ምንድን ነው የሚያደርገው? ክልሉን ይበላል ማለት ነው። ይበላው ሲያጣ ሌላ ምርጫ የለም፣ ስራ ከፈታ ማለት ነው። ይህንን ነገር ነው ያደረጉት። እንግዲህ ፋኖ ልዩ ኃይል በመንግስት ላይ በማመፁ እርስ በርሱ ተበጣበጠ። የታሰበው አልተሳካም። እነ ደሳለኝ ጣሰው ይህን ለማሳካት ሲሯሯጡ ቆዩ። ኮሚቴ ጠራርገው በምረት በምን እያሉ አሰሩ። ስቲል እስከዛሬ የውሸት ፍርድ እያስፈረዱ መከራቸውን እያሳዩቸው ቀጥለዋል ማለት ነው። ግን ሁሉም አይቀርለትም። በየተራው እሱም እየሄደ እየዞረ ይበላል ማለት ነው። ስለዚህ ዞሮ ዞሮ የተሞከረው አልተሳካም። አሁንም ከዚህ ወንጀል ይሄ አሁን ቅማንት ላይ እንዲህ አድርገን ቅማንትን አፍነን ካላስቀረ ነው በወንጀሉ ተጠያቂ ነን ብለው ስለሚያስቡ እነዚህ ኃይሎች በሙሉ ማለት ነው ክልሉ ብዙ ምርጫዎች ሊኖሩት ይገባል ማለት ነው። አንደኛ መበጥበጥ አለበት። ክልሉ መበጥበጥ ሁል ጊዜ ረፍት ማጣት አለበት። ረፍት ካጣ ሰላም ይሆናል ለነሱ ለራሳቸው ማለት ነው። ከወንጀላቸው ተደብቀው ያልፋሉ። ቀስ በቀስ በሂደት ይረሳል ብለው ስለሚያስቡ ማለት ነው። ሁለተኛው የአማራ ኃይል ወይም እነሱ በሚሉት ኃይል አሸንፎ አገሪቱን መቆጣጠር መቻል አለብን ብለው ያስባሉ ማለት ነው። በዚህ ምክንያት ነው የሚንደፋደፉት። ሰው የፋኖ ዋና መሪ ሆነው የሚሰሩት እነዚህ ናቸው። ለምን እነ ደሳለኝ ጣሰው ከስልጣን ተነሱ የምትለውን ነገር ሲመጣ እዚህ ጋር ነው። ይሄንን በመምራት ነው አስበው የሚሰሩት በሙሉ። እነሱ የሰሩት ወንጀል ለቀጣይ እንዳይጠየቁ ነው። ከነሱ ስር ወንጀል ያስፈጸሙት አካል እንዳይጠየቅ ነው። ስለዚህ ቅማንት ታፍኖ መቅረት አለበት። ለማፈን ደግሞ ፋኖ ማሸነፍ አለበት። የአማራው ኃይል ማሸነፍ አለበት። አትሊስት ሌላው ቢቀር አማራ ክልል ሙሉ በሙሉ በእነሱ ቁጥጥር ስር ማድረግ አለብን። ይሄ ካልተቻለ ግን የአማራ ክልል እንዲህ አሁን ባለበት ብጥብጥ እድሜ ልኩን እንዲህ እያለ ሲቀጥል የቅማንት አስተዳደር አይመሰረትም። ሳይመሰረት እንዲያርገን እናስረሳለን ነው ዋና መሰረታቸው። ይሄን ነው የሚሰሩት። በዚህ ሂደት ግን ከራሳቸው የመንግስት ባለስልጣን ካለቆቻቸው ጋር ተጣሉ። ያው ከስልጣን ተነሱ ማለት ነው። የተነሱት የሰላምና ጸጥታ ኃላፊ ደሳለኝ ጣሰው፣ የፖሊስ ኮሚሽነሩ እና የፖሊስ ጽፈት ቤት የሚሊሻ ጽፈት ቤት ኃላፊ የሚባሉት ናቸው የተነሱት። እነዚህ ጸረ ብልጽግና ወይንም ጸረ መንግስት ጸረ ኢትዮጵያ ናቸው ተብለው ስለታሰቡ ነው የተነሱት። ከነ ምግበይ ጋር አብረው ይሰራሉ በድብቅ ከሚባሉ ባለስልጣናት ውስጥ ናቸው ማለት ነው። እንግዲህ የአማራ ክልል የሚመሩት አብዛኛዎቹ ባለስልጣናት ፋኖ ናቸው እንደምናውቀው ሁላችንም። ባይሆንም እንኳን ፋኖ እንዲያሸንፍላቸው ይፈልጋሉ። ቅድም ያነኩት ለምን ከሰሩት ወንጀል የሚደበቁበት የሚያመልጡበት መንገድ ይሄ ስለሆነ ማለት ነው። ክልሉ ሰላም እንዳይሆን አጥብቀው ይሰራሉ። በዚህ ምክንያት ነው አጠቃላይ ክልሉ እየተበጠበጠ ያለው። ውጭ ያለው ኃይልም በሙሉ የብልጽግናን ኃይል በእጅ አዙር ተቆጣጥሮ በእነሱ ስር ማድረግ ነው። ምናምን ስኳዴ ነኝ ምናምን የሚለው ይሄ ኮልኮሌውን ሁሉ አስበው ነገዱ ምናምን እዛ ውስጥ ነው ማለት የሚፈልጉት በምንድን ነው? በእጅ አዙር እነሱ እንዲመሩት የራሳቸውን ስልጣን ጥለው ወጥተው ግን በእነሱ መንገድ እንዲሄድ ነው። ስለዚህ አሁን እነ ደሳለኝ ጣሰው ዋና ቀኝ እጅ ነበረ። ይኸው ዛሬ ተያዘ። አይ ታስሯል ምናምን የሚል ወሬ አለ፣ እርግጠኛ አይደለሁም። ደሳለኝ ጣሰው አንድ ቀን በፋኖ ጥቃት ተደርጎበት ያውቃል? ሙከራ ራሱ ተደርጎበት ያውቃል? ደሳለኝ ጣሰው የትም ቦታ ሲዞር አንድ ቀን ሰግቶ ያውቃል? ታጅቦ ምናምን የሆነ በፍርሃት ምናምን አድርጋ ያውቃል? የለም። አንድ ቀን ደሳለኝ ጣሰው ፋኖ የሚባል ጽንፈኛ ብሎ ተናግሮ ሰምተው ታውቃለህ? አይመልም፣ አይናገርም። ካወራ ጽንፈኛው ኃይል ነው። ይሄ ደግሞ ኮመን እንደዛ ብለህ ጥራን ተባብሎ ተነጋግረው ሰው እነ ደሳለኝ ጣሰው የስኳድ ቡድን ነው። እነ ደሳለኝ ጣሰው ማለት ያ ቡድን ሙሉ በሙሉ የአማራ ክልልን ተቆጣጥረን እኛ የፈለግነውን እነዚህ አማራ ክልል ውስጥ የሚነሱ ጥያቄዎች የአገው ጥያቄ ያለ፣ የቅማንት ጥያቄ ያለ፣ ሌሎችም ህዝቦች ጥያቄ ያላቸው ራሳቸውን በራሳቸው የማስተዳደር ክልል የመሆን ጥያቄ አለ። ከዚህ በፊት ቅድም እንዳነሳው የተሰራ ወንጀል አለ። ጉምዝ ላይ የተሰራ ወንጀል አለ። ቅማንት ላይ የተሰራ ወንጀል አለ። አገዎች ላይ የተሰራ ወንጀል አለ። ሌሎችም ወንጀሎች አሉ። ተደብቆ መቅረት የሚችለው ሙሉ በሙሉ ክልሉ በአማራ ብቻ ቁጥጥር ስር ሲሆንና እነዛ ህዝቦች አማራ ሲሆኑ ነው። ለዚህ ነው የሚንደፋደፉት የፈለገ ቢሆን ማለት ነው። ስለዚህ አሁን የፈለገ የመንግስት እነዚህ ወንጀለኞች ከውስጡ አድርጎ እቀጥላለሁ ካለ መንግስት ላይ አደጋ ይመጣል እንጂ ሊያሸንፍ አይችልም። ለመንግስት አይታዘዙም በፍጹም። የተደረገው ነገር ትክክል ነው፣ እርምጃ የተወሰደው ማለት ነው። ክልሉን ግን ወረድ ያውድመውታል። የአማራ ክልልም ህዝቡ ራሱ ያው ለመከራ የጣፈው ስለሆነ ምንም ይችለዋል። መከራውን እየቀመሰ ነው። ምንም ማድረግ አይቻልም። መልካም፣ ሰፊውን ነገር አንስተዋል። ከሰሞኑ የሰላም ካውንስል የሚባል ባለፈው ስናነሳ ነበረ። ይሄ ማን ነው የሚባለው?
አባይ ኡራኒየም ነው አባይ ሱፍ የሚባል የዮሴፍ የሚባለው እነሱ ያሉበት የሰላም ካውንስል የሚባለው ከነደሳሌ ጣሰው ጋር ተመካክረው መጨረሻ ፋኖ በየትኛውም በፈለገው የአውሮፓ ሀገራት ባንዱ መርጦ መደራደር ይችላል የሚል መግለጫ አውጥቶ ነበር። የሰላም ካውንስል የሚባለው የተነጋገረው ከነዚህ ከነደሳሌ ጣሰው ጋር ነው። መንግስት በዚህ ደስተኛ ይሁን አይሁን አላውቅም። እንግዲህ አንዱ ምክንያትም ከዚህ ጋር ባለው ግንኙነትም ሊሆን ይችላል። አሁን መንግስት ከየትኛው ፋኖ ጋር ነው የትስ አውሮፓ ሄዶ እንትን የሚለው? እንግዲህ ይህን የሚያደርጉት ከነ እንቶ ጋር ሆኖ ነው። ቅድም ያነሳው ገዱ አንዳርጋቸው ጋር ነው። ገዱ አሁን ተመልሶ በ40 ዓመቱ ወደ ስልጣን ከ40 ዓመት በኋላ መልሶ ደግሞ ሊመጣ ማለት ነው። እሱ በአንዱ አውሮፓ ሀገር ይሁንልን የሚል እንደዚህ አይነቱ ላይ ፖለቲካ ሴራ እየሰሩ በነበረበት ሰዓት መንግስት ነቅቷል ማለት ነው። ይህን እርምጃ የወሰደው በዛ ምክንያት ነው። አሁን ቅድም እንዳልከው ዋና ትኩረታቸው ቅማንት ላይ ይሁን እንጂ አርጎባ የሚባለው ብሔረሰብ ራሱ የፓርቲ አቋቁሞ እየታገለ ያለበት ሁኔታ ነው ያለው። ምንድነው በቃ ቦታ እንስጠው፣ ዝም እንበለው፣ ኢግኖር እናድርገው በሚል ስለሚጮህ ነው እንጂ አይተህ ከሆነ ማህበራዊ ሚዲያ ላይ እነሱም ልዩ ዞን እንሆናለን፣ ከፍ ሲልም ክልል እንሆናለን የሚል ጥያቄ አላቸው እና ክልሉ የሚቀጥለው በዚህ ሊሆን ይችላል ማለት ነው። እየተተራመሰ ነው የሚቀጥለው ማለት ነው። እንግዲህ ሰውየው ተነካብን ብሎ የሚንጫጫው በስቷል። ቅድም እንዳልከው በደሳሌ ጣሰው ስም ስለተሰሩ ወንጀሎች ሳይሆን ለእሱም በማጣታችን የምናጣው ጉዳይ አለ፣ የያዝነው ጉዳይ ይፈርስብናል የሚል ሌላ ጩኸት ተነስቷል። እንግዲህ ደሳሌ ጣሰው ማንም ሰው የሚያውቀው 58 ቅማንት ከአንድ ጉድጓድ እንዲቀበር አድርጓል መተማ ላይ። በዛ ምክንያት ነው ወደ ክልል ስልጣን የመጣው። በተደጋጋሚ ያስተነዋል። ምናልባት የምትጨምረው ቀረም ትለው ሀሳብ ካለ ወይም ደግሞ ይህ ችግር በዚህ ጉዳይ በዚህ ቢሰራ መንግስት ይሄ ይስተካከላል ለምታስተላልፈው መልእክት ካለ ወደ አንተ ላምጣው፣ አለበለዚያ እንዝግ። ኦኬ፣ ሁለት ነገሮች ልበል። አንደኛ ደሳሌ ጣሰው ሲነሳ ለምንድን ነው የተንጫጩት ማለት ነው? ስለዚህ እርምጃው ትክክል ነው ማለት ነው። በቃ አሁን ይሄ እኮ ነው ዋናው። አሁን ነው ብልጽግና ከወሰዳቸው እርምጃዎቹ ትክክለኛው እርምጃ አሁን ነው የወሰደው። በቃ አሁን ባለፈው ጥቃቁንም ባለስልጣን ነበረ እየወሰደ ሰላማ ሲያግሮ የነበረው ማለት ነው። በዛ የተወሰነ አስተንፍሶት ነበረ። አሁን ላይ አውራው ቀርቶ ስለነበረ አውራው ተመታ ማለት ነው። ስለዚህ አከርካሪያቸው ነው የተሰበረው። ቢንጫጩ ይገባቸዋል ማለት ነው። ጎንደሬ በለው ምን በለው በስኳድ በለው ምን በፈለክ በለው ዋናው የፋኖ ስኳድ ቡድን ነው የተመታው የተሰበረው ማለት ነው። አገኘ እንትና ማን ነው ይሄ ደሳሌ ጣሰው ላይ የተወሰደው እርምጃ ትክክለኛ እርምጃ ነው ማለት ነው። ምንም እንትን አይደለም፣ አያጠራጥርም፣ ልክ ነው ማለት ነው። ይህንን አፕሪሼት መደረግ አለበት መንግስት የወሰደው እርምጃ ማለት ነው። አካባቢ ክልሉን ሰላም ማድረግ ከፈለገ ልክ እንደዚህ አይነት እንትኖቹን ይሄ ለፋኖ ስፓይናል ኮርድ የሆኑትን ፈልገ መስበር ነው። ስፓይናል ኮርዱ ስትሰብረው ይልፈሰፈሳል። ከወደቀ ሆኖ ነው የሚንጫጫ። አሁን እና እያለ መንበር በለው ምናምን ይንጫጫ። ጥሩ ትክክለኛ ማለት ነው። ጥሩ የሆነ እርምጃ ነው የተወሰደው ብለን እንድናስብ ያደርጋል ማለት ነው። ከዛ በተረፈ አሁንም መንግስት በእንደዚህ አይነት የተጠና እርምጃዎችን እየወሰደ ክልሉን ሰላም ማድረግ ካልሄደ በስተቀር በፍጹም ሰላም ይሆናል ብሎ ማሰብ ሞኝነት መሆኑን ማወቅ አለበት ማለት ነው። የአማራ ክልልም ሰላም ሊሆን አይችልም። ህዝቡ ራሱ ይህን መቃወም አለበት። ወይ ደግሞ ሙሉ በሙሉ በቃ ፋኖ ነው የሚመራን ብሎ ሁሉም ግልብጥ ብሎ ወጥቶ ፋኖ ሆኖ መንግስቱ መቃወም ነው፣ ሌላ ነገር የለው። አለበለዚያ ግን በእንደዚህ አይነት ነገ ቀጣይ ምን ይመጣል መሰለ? ድሮን ይመጣል፣ ምን ይመጣል፣ እየከረረ ነው የሚመጣው። አሁን ኢንኬዝ የአማራ ክልል አሁን ይሄ በእነዚህ ስፓይናል ኮርዱ ተመታ ባልኩ ምክንያት ክልሉ አመፅና ብጥብጥ፣ ሁከት፣ ስርዓት አልበኝነትን የባሰ ነገር ካመጣ በአውሮፕላን በምን ሁሉ መጨፍጨፍ ይመጣል። በፍጹም ብልጽግናው ስልጣኑን እንዲሁ በቀላሉ አሰልፎ የሚሰጥ አይደለም። እንደ በረዶ ነው የሚያዘነቡባቸው። ትግራይ ላይ ያየነው ጥፋት ይመጣል፣ እዚህ አይቀርም፣ እንደዚህ አይነት ነገር ይመጣል ማለት። ከዛም በፊት ህብረተሰቡ ራሱ ቁጭ ብሎ ራሱን መጠበቅ አለበት ለማለት ነው የምፈልገው። ታንክ መልካም ዘንድር እንግዲህ በመጨረሻ ላይ አስተላለፍከው መልእክትም ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን በወቅታዊ ጉዳይ የተመለከትናቸው ጉዳዮች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ጊዜ በአዲስ ፕሮግራም እስከምንገናኝ መልካም ጊዜ ሁላችሁ